ምን ነው ምን ታየሽ? የመጀመሪያውን ሳታስተካኪ ሳቅ፣ ጨዋታ፣ ፍቅር በአካል እነሱ ቤት አለ። የቱ በት ነው እንዳንቺ ተዋጣለ ራስ ትሉኝ ከናፍቆቱ ሰናብኝ ስስቱ አይ ከመጣ በኋላ የመጀመሪያ ቀን ቁጭ ብሎ እንደዚህ ሶፋ ላይ ጋዜጣ እያነበበ ነበርና በቀን አያታለሁ። ለየት አለችብኝ። ገው ከለሯ ምን ማለት ነው ሙሉ ከለር እኮ ነው ያላት በእናት እጇን ጨብጬ አናገርኳት። እንዴ በጣም በቃ ተመችተሽኛል ወድጄሻለሁና ምን ታስቢያለሽ አልኩ። ማንንም ሰው ማለት ነው በዘመኔ ብያለቅ በቃ ፈርስት ታይም ሰው አልኳት። እግዚአብሔር እስካሁን 20 ዓመታችን ነው ስንት ዓመት አብሮ መጥፋት፣ መራብ፣ መጠማት፣ ልጅነትን በአባትነት መተካት። እኔ 11 አይኩል ነኝ ብዬሻለሁ አይደል? በዛ እድሜያችን ነው ፍቅር ውስጥ የገባ ነው። ምንም የምናውቀው ነገር የለም። እርግዝና መጣ። ከዛ ጠፋው ከቤት ጠፋው። ጠለብኳት ወጣ እና ቻሌንጁ ከባድ ነበር። ወይ በጣም ተስፋ አስቆራጭ ነበር። ተስፋ አስቆራጭ ነው። እኚህ ተወዳጅ ጥንድ አብይና ብርሃን የዛሬ ልዩ የበዓል እንግዳችን ናቸው። አብይን ብዙዎቻችሁ በምትወዱለት የአብዱ ኪያር ዳንስ በዓላችንን ያደምቅልናል። እንደምታዩን በዓልን ድምቅ ብለን ከእናንተ ከይታ ቤተሰቦቻችን ጋር እናሳልፋለን። በድጋሚ ለመላው የክርስትና እምነት ተከታዮቻችን በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ስሞት ልጅ ካን ያበድረኝ በሞቴ መቁረጥ አስተምረኝ። ስሞት ልጅ ካን ያበድረኝ በሞቴ መቁረጥ አስተምረኝ። በ5.5 ሚሊዮን ብር አጠቃላይ ክፍያ ባለ 1 መኝታ፣ በ6.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ፣ በ10.1 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ የአፍሪካ ህብረት ጎረቤት ልናደርጋችሁ ቴምር ሪል ስቴት ዝግጅቱን አጠናቆ ጨርሷል። ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ሲሆን ረጋ ብላችሁ መክፈል ለምትፈልጉ ደንበኞቻችን ደግሞ ባለ 1 መኝታ 69 ካሬ በ7.9 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ9.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ14.9 ሚሊዮን ብር አጠቃላይ ክፍያ በ20% ቅድመ ክፍያ ብቻ በ3 ዓመት የምትረከቧቸው ዘመናዊ አፓርትመንቶችን እየሸጥን እንገኛለን። በተጨማሪም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ2.8 ሚሊዮን ብር አጠቃላይ ክፍያ ከ900 ሺህ ቅድመ ክፍያ ጀምሮ እዛው ቡልጋሪያ ላይ በመሸጥ ላይ ነን። ለበለጠ መረጃ ከስር በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ። አንድ አዲስ መረጃ አለኝ። አሁን የኢታ ቲቪ ቲሞች እንደነገሩኝ 80% የምትሆኑ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳንሆን እያያችሁ እንደሆነ መረጃዎች ያሳዩናል። ስለዚህ አሁኑኑ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን ያረጋግጡ። ሰብስክራይብ ያድርጉ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰ። እንዴት ናችሁ? እግዚአብሔር ይመስገን። አምሮባችኋል። እናመሰግናለን። አንቺም እንደዛ። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ቆየሽ። የምትታወቁት በቃ ቅድም ራሱ ዛሬ የመጡት እንግዶች ብዬንስ ሳሳያቸው ኦኬ እነዚህ ደስ የሚሉት አሉኝ እውነት ማለትና ሰዎች ውስጥ የሳላችሁት ነገር በቃ የሁለታችሁ ፍቅር ከስክሪኑ ከቤታችሁ አልፎ ሰዎች ጋር ይጋባልና ደስ ይላል። በጣም የበዓል ሰሞን ላይ ነው የምንገኘው፣ ፋሲካ እና እንዴት ነው ትዝታ ይኖራል? ስለ በዓል የተወሰነ ነገር እናንሳ። ከዛ በፊት ግን ራሳችሁን አስተዋውቁ። እኔ ስሜ ብርሃኔ ሽጥላ ይባላል። ተወልጄ ያደግኩት ወለጋ ጊምቢ የሚባል ከተማ ውስጥ ነው። እንግዲህ እዛ የተወሰነ ተምሬ ከዛ በኋላ ወደ አዲስ አበባ ሙባረክ የመጣው ነኝ ማለት ነው። መልካም። እኔ አብይ ጥበቡ እባላለሁ። እዚሁ አዲስ አበባ ተወልጄ ያደግኩት 4 ኪሎ እና ከዛ ጋር ያለው ነገር ማለት ነው። ግን ሁሉ ጊዜ ለሷ ማውራት እኔ ስለማይሰለቸኝ እናወራለን። ችግር አለ አብይ ካልክ ስትለኝ ግን ስምህን እንደው ዝም ብዬ ልመንህ ነው እንጂ እኔ ሌላ ማውቀው ሰው ነው እየመሰልከኝ ያለኸው። ማን ትመስላለህ ይልሃል ብዙ ሰው ይገርምሻል። በቲክቶክ ላይ በመንገድ ብዙ ሰው ሰመረ ባሪያው ነው ድምጽም ምንም ሰመረ ባሪያው ነው የሚሉኝ። አሁን እዛ ላይ የተሰጠው ኮሜንት ላይ ብዙዎች የምትመለከት የተሰራው ቪዲዮ ላይ ሰመረ ባሪያው ነው የሚሉኝ አይደለም እንደኔ? አዎ
በጣም በአካልም ብዙ ሰዎች እንደዛ ይሉታል። ድምጽ እንደዚህ አወራራቸው አክቲንጉ ያለው ነገር በሙሉ እሱን ይመስላል ይላሉ። ምንም በቃ ምንም እንደው ከለር ትንሽ እና ትንሽ አልተመለጥኩም እንጂ የምር ሰው ድምጹ ምን ሁሉ ነገር ይሳቅ በቃ ሁሉ ነገር ተገናኝታችሁ ምናምን ታውቃላችሁ? እኔ ብገናኝ ደስ ይለኛል፣ ግን ተገናኝተን አናውቅም። ብዙ ሰዎች ያው እንዳልኩሽ ነው። በጣም አሁን እሱ ራሱ እርግጠኛ ነኝ በእኛ ፔጅ ላይ ማለት ነው አብይ ኤንድ ብርሃን የሚል የቲክቶክ አካውንታችን ላይ ገብቶ ቢያየው እዛ ትላልቅ የሰራነው ቪዲዮ ላይ ማለት ነው አብዛኛውን ኮሜንት ገብቶ የሚመለከት ማለት ብዙ ሰው ሰመረ ባሪያው በሚለው ነው ኮሜንት የሚሰጠውና ግን አለመገናኘታችን በጣም ሰመረ ባሪያው እንግዲህ ያገኘው ግድ ነው። ወንድምህንማ ማግኘት አለበት። በጣም በደንብ ቴክ ወደ ኋላ መለስ ብላችሁ ተፈታተሹ። እሺ እንዴት ነው እስቲ እናንተ ቤት የፋሲካ ትዝታ? ከዛ እንጀምር። ፋሲካ አብዛኛውን ጊዜ እኛ መሰለሽ ማዘርጋ ነው የምናሳልፈው። ገባሽ አይደል? ማዘርጋ ነው የምናሳልፈው። ለመሰለሽ ከዛ ፊት ፋሲካን እኔና እሷ ሆነን በምናከብርበት ሰዓት አንድ በቃ ሰደን ታመመችብኝ። ማለትም የዶሮ ስትሰራ ማለት ነው የከሰል ጭስ ማለት ነው ማለት እንዲያዩዋት የተቀየረችብኝ። ገባሽ? ለካስ ከፍተኛ ካርበን ስባለች። ከዛ በኋላ በተለየ ወይስ ከሰል ጋደርሽ ለጊዜ አሁን በቃ ከዛ በኋላ ማዘርጋ ነው በቃ የምናሳልፈው። ይቅራልክ ከዚህ አንቺ ያን ምንም በቃ ብዙ የዛን ጊዜ ሆስፒታል አሳለፍና ማለትም ሌላ ከፍተኛ ማለት እንትን ካርበን ነው ሰውነቷን የሞላው። ኦክሲጅን ነበር ሲሰጧት ብዙ ጊዜ ሰዓት ቁጭ አድርገው ሆስፒታል አሳለፍን። ከዛ በኋላ በቃ አሁን ማዘርጋ ነው እየድን ያደረግን እርማላችሁ እናሳልፈው። ሰለሽ ቆንጆ ልልቴ ላጣበት የነበረ እኮ ነው። ያ ልክ ነህ። እሺ እንግዲህ አሁንም እምላችሁ በቃ የምትታወቁት ደስ በሚለው ይሄ ዳንስ በተለይ አንተ በደንብ በኋላ እናነሳለን። ሳድርኛ አይደል? ፍቅራችሁ በጣም ደስ ይላልና አንተ ራስህ እሷን ለእሷ በምትሰጠው ፍቅር አንተም ፍቅርን አገኘ። እንዴት ነው አንተ ለእሷ እንደዛ በመሆን አንተ ራስህ እንድትወደድ መንገድ ምክንያት ሆናልና ለዚህ ሁሉ እንግዲህ ምክንያቱ መቼም የሆነች የተባረከች ቀን ብላ ተያይታችሁ ፍቅር ተጀምሯል። ስለዚህ ወደ ኋላ ልመልሳችሁ ነው። በምን አጋጣሚ አየሽ? ከማን ጀምር? ከሱ ይጀምር። ኦኬ እንዳልኩሽ የተወለድኩት ወለጋ ነው ብዬሻለሁ። ከዛ በኋላ ወደዚህ ከእናቴ ጋር ከእህቴ ጋር ሙቭ አድርገን ከመጣን በኋላ የነሱ መኖሪያ አካባቢ ቤት ተከራይተን ከእናቴ ከእህቶቼ ጋር እዛ ሰፈር ገባን ማለት ነው። የዛን ጊዜ የነሱ ሰፈር ስገባ እሱ አልነበረም፣ ሌላ ቦታ ነበር የሚኖረውና በስንት እድሜ ማለት ገና ልጅ በጣም ናይዝ ዘጠኝ ራሱ ደረስኩ። የዛን ጊዜማ ብራይን ኢትዮጵያ ነበር የምትማረው። 5ኛ ክፍል ነበረች። ከወለጋ ሙቭ አድርጋ ስትመጣ 5ኛ ክፍል ነበረች። ከዛ በኋላ መኖር ጀመርን። እንግዲህ ያው ሰፈር ሰው ጋር ትተዋወቂያለሽ አይደለ? ተዋውቀን ከእህቶቹ ጋር ከምናምን እንደዚህ ቤተኛ ሆንኩኝ። እንዴን ረጅም ጊዜ ቆይቶ እንግዲህ እሱም መጣ። ከዛ እኔም በጣም ቤስት ነኝ ከእህቶቹ ጋር ምናምን ገባለሁ፣ ጫውታለሁ። መጣ የመጀመሪያውን ቀንና ታወራለን፣ እነዚህ እናወራለን። እንደዚህ ወንድሜ የሆነ ቤተሰባዊ ሰው ነው፣ ፋሚሊን ፕሮቴክት የሚያደርግ በቃ እነሱን የማያስነካ አይደል የሚያስከብራቸው አይነት ሰው ነው። ወንድ አንተ እሱ ብቻ ነው ቤት ውስጥ? አይ አሉ ግን እሱ ትንሽ እንትንም ነው ጉልቤም ነገር ነበረ ሰዓትና እንደዛ ብላ ታወራልኝ ነበር። የሆነ ማየት ትፈልጊያለሽ አይደል እንደዚህ ሲባል ዝም ብለሽ ይተረክልሻል። ስለምናወራ ማየት ፈልጋለሁ። ከዛ ከመጣ በኋላ የመጀመሪያ ቀን ቁጭ ብሎ እንደዚህ ሶፋ ላይ ጋዜጣ እያነበበ ነበርና አየሁትና እሱ እኮ ነው አብይ ምናምን አለችኝ። ከዛ አይቼው እንደዚህ እንትንም አላለኝም፣ እሱ ከቁም ነገርም አልጻፈኝም። እንደዚህ አይቶ ከዛ ጋዜጣውን ማንበብ ጀመረ። ያቺ ነች የመጀመሪያ የተያየንባት ቀን። ግን ምንም ነገር ኖሮ ሳይሆን ያው ስለምሰማ ስለነበረ ያቺ ነች የመጀመሪያ የተያየንበት ቀን። ወደ አንተ ልምጣ። ምን መሰለሽ የዛን ጊዜ እኔ የለውም ነበር፣ ማለትም የተወሰነ ዘመድ ጋር ሙባረክ የክፍለ ሀገር መመለሴ ነውና እሱ በሰዓት ላይ ናይዝ ናት። ገባሻል? እኔ ደግሞ ከ10 ወደ 11 አልፌ ነው ክፍለ ሀገር ሄጄ 1 አመት እንትን አድርጌ ላጋ አድርጌ የመጣሁት ማለት ነው። እና በሳ ላይ ስመጣ ኦልሬዲ 11 ክፍል ነኝ ማለት ነው እኔ። እና
ያው ትምህርት ለመቀጠል ምናምን ሐሳቡ ነበረኝና ያው እዛ ሰፈር ወጣ ብዬ ቆም ነበርና ከሲስተሮች ጋር ከሰፈር ልጆች አሉ አይደል ልጆች ከነሱ ጋር አብራ ስትወጣ ስትገባ ምናምን አያታለሁ እና እንቺ ልጅ ምናምን ብዬ ስጠይቃቸው እናቷ እኮ እዚህ ሚሊክ ቲቸር ናት እኮ የሚሊክ እናቷ እኮ ጌጤ ነች እዚህ ሚሊክ ሃይ ስኩል አስተማሪ ናት እና እዛ ሰፈር እኮ ተከራይተው የሲስተር ጓደኞች ምናምን አሉኝ። በቀን አያታለሁ። እንዴት ከሌሎች ልጆች እንዴት እሷ ላይ ነው? አዎ ለየት አለች እንዴው ከለሯ ምን ማለት ነው ሞደው ከለር እኮ ነው ያላት በእናትህ ግና የዛት በቃ ከሁሉም ለየት ብላ አየዋት እሷም ማለት ነው በቃ አይን ገባች በቃ እና ለምሳሌ ሌሎችን ፖሊስ ሰፈር ልጆች ናቸው አውቃቸዋለሁ። ኦኬ እሷን አላውቃትም። ግቡሽ ሰፈር ልጅ አልነበረችም ግቡሽ ስለዚህ አጣራ እና ይወደስ በቃ ከለዋ ሁሉ ነገር በነገራችን ላይ ፍቅር እውር ነው የሚባለው ለዚህ ለምሳሌ ልክ እንዳየዋት ነው የድርኳት በቃ ይሄ እንደዚህ ሎጋ ምናምን የሚባል ነገር የለም ገባሻ ፍቅር አየዋት ወደድኳት በቃ እና ምን ግን አውጥቼ ለመናገር ግን አልቻልኩም ያው እና የመጀመሪያ እይታ ያ ነው በቃ ያ ነውና ዳመራ ላይ ነው በቃ ንግግር የጀመራችሁ እጇን ጨብጬ አናገርኳት ስፈራ ሲከራ የሰፈር ሲሪሞኒ ነበር እሺ ዳመራ እሷ ደግሞ እንዳጋጣሚ መስቀል 16 እና 17 ልደቷ ነው መስቀል መቼ ነው ልደትሽ መስከረም 16 እና 17 የመስቀል አይ 16 ነኝና እንዴ የመስቀል ልደቷ ነው እና የሰፈር ልጆች ያው ዳመራ በሲሪሞኒ እናበራለን አይደል እያበራን በቃ ነግራቸው ስለነበር አረ መጣችልህ ምናምን ነገር አሉኝና በቃ ዛሬማ ማለፍ የለም ማጥባሪ አደፋፈሩኝ በቃ እጄ አናገርኳት በቃ እንዴ በጣም በቃ ተመችተሽኛል ወድጄሻለሁና ምን ታስቢያለሽ አልኳት በቃ እሷ ደግሞ መሰለሽ ከሚነገራት ነገር ስለኔ ማለት ነው ፍራቻ ነበራት ገባሽ ኃይለኛ በቃ እንደዛ ነገር ስለነበር ትፈራ ነበር እና እኔ ከዚህ በኋላ ቀስ ወይ እውነታውን ነገርኳት እና ሲስተሩ ይመስለኛል ሳታዝ አስረዳሽ ያዚ አይ ምን ታስረዳኛለሽ ኦሬዲ እኮ ያወራነው ነገር ነው መጀመሪያ ሲስተር እኮ ግን እህቱ እኮ ግን ታውራሽ ሌላ ፍቅር መሀላችሁ ይኖራል ነው ሳይሆን ኖርማል ዝም ብላ ኖራችሁ እንደዚህ ወንድም አለኝ እዚህ የሌለ በሽሆነ ሰው ኦራ ታክሲ ያረጋት ታነሳለች እሱ ቢኖር ነው እንደዛ ትላለች በቃ እንደሱ ነው ብዙ ጊዜ እንደውም የሚነሳበት ሰዎች ሲተናኮሏት የሆነ ነገር እንደዚህ ቤተክርስቲያን ደርሳ ስትመጣ እንደዚህ ሰዎች ሲናገሯት ምናምን ቶሎ ነው የሚከፋት በባህሪ እሷና በቃ እሱ ኖሮ ቢሆን እንደዛ አያደርጉም ነበር አለመኖሩ አይነት ነገር በዛ ነው ደጋጋሚ ነበር እሱ መጥቶ እጅሽን እስከያዘሽ እስከዛች እስከ ደመራ ቀን ድረስ ግን አንቺ ምንም የለም እሺ ነው መጥቶ ይዞ እንደዛ ሲልሽ ምን አልሽ ከዛ እኔ እንደውም እንደነገርኩኝ እንዴ ማለት እስከዛ ደረጃ ደፍሮ መጥቶ እንደዛ ይላል ብዬ አላሰብኩም እና ምንድነው ትለው ምናምን ነገር አልኩት ከዛ አይ በቃ ምንድነው እናውራ በቃ እናውራው ልጅሻለሁ እናውራ አልኩሽ በቃ የምን ዝረት እንደ በቃ ግልጽ ነው እንደምታየው እንደዚህ ነው የሚለውና እንዴ ምናምን በጣም ገረመኝና አረብናት ምናምን ነገር ተባባልን ከዛ በነገራችን ላይ ማንንም ሰው ማለት ነው በዘመኔ ብያለቅ ማለት በቃ the first time ሰው አልኳት እግዚአብሔር እስካሁን 20 ዓመታችን ነው ስንት ዓመት 15 ዓመት በቃ ብያለቅም ነው ሰው በቃ ብያለቅም አልክ አከተመ በቃ የሚገርምሽ ነገር ሰፈር ውስጥ ራሱ የእውነት ለመናገር ይታወቃል ማለት እንደዚህ አይነት የለበትም በቃ እሱ ምንድነው በቃ መዝናናት ምናምን ከጓደኞች ከወንድ ጓደኞቹ ጋር ይጸብ ምናምን ያደርጋሉ ያው ኖርማል በቃ ይሄ እንትን እንጂ ይሄኛው እንትን ውስጥ የለበትም ስሰማም በፊትም እና በጣም አንድም የገረመኝ ለዛ ነው እና እንደሱ አይነት ነገር ውስጥ አልነበረበትም ይሄ በቃ ይሄኛውን ፓርት አላቀው አልሰማው ነበርና እዛ በቃ እና ላስብበት ነው የዛ ጊዜ እንትን ላስብበት አልሽ ቆይ አይ እናወራለን አልኩት ላስብበት ሳይሆን በቃ ቆይ ሌላ ጊዜ እናወራለን አልኩት ከዛ ተብሰለሰልሽ ነው ይገርም ከዛ በቃ የሆነ እንትን ያለሽ አይደል ታስቢያለሽ እንዴት ሆነ የሚለውን ከዛ በቃ ተደጋጋሚ ስንገናኝ እናወራለን ቆመን አይደል ለዛ አዎ ግን በነገራችን ላይ አንቺ ምትኖሪበት የነበረው እና ተከራይታችሁ ምትኖሪበት የነበረው ቤት ሙሉ ፋሚሊዎች ያቁኛል እና አንቺ ልጠራ አናግሪሽ ስመጣ አሁን ምን ልጅ ነበር እንግዲህ በቃ ይሁን ነው እኔ ስለሚያቁኝ ስለነበር ሰው ተጽዕኖ እንዳልፈጥር እያልኩ ልጠራት ላናግራት ቤቷ ሲሄድ ያው እዛ ሰፈር ያው ተወልደን ያደግን ስለሆነ ሰዎች ያው እንተዋወቃልና እሷ
ድንገት ተጽዕኖ እንዳይፈጥሩባት ምናምን እል ነበረ እና ምን ይልሽ ነበር? አይ እንደዚህ እንኳን ምንም ብለው አያውቁም። ግን ያው እንትን አርፈሽ ተቀመጪ ትምህርትሽን ተማሪ ነው የሚልሻል ወይስ ተቀመጪ እናቴም እንደዛ ነው የምትለው። አርፈሽ ተቀመጪ እናቴም ናት እንጂ እኔ ያው ትምህርት መማር አለብሽ ነው። አንደኛ እኔ እናት ትምህርት ላይ በጣም የምታምን ሰው ናት አለኝ። ቆይ ይቅርታ አላቀደም እንዳላቋርጠው ብዬ ነው። እናቷ አስተማሪ ናት እያሉ ነበር። እስኪ ንገሪኝ ስለዚህ። የሚኒሊክ ሁለተኛ ደረጃ መምህርት ናት ነበረች በወቅቱ። ያው እንግዲህ እንደዚህ የሚያስፈልገንን ነገር ኖሯት ሳይሆን ካላት ነገር ላይ ግን ለልጆቿ መደረግ ያለበትን ነገር በሙሉ አድርጋ ትምህርት እንድንማር አባታችን በጣም ልጅ ሆነን ነው የሞተው። ሲንግል ማም ነበር። ሲንግል ማም ነበረች። ያደግነው ከሷ እናት ጋር አያታችን ጋር ነበር የተወሰነ ጊዜ። ወደዚህ ሙቪ ያደረግነው 5ኛ ክፍል ምናምን አልኩሽ። ከዛ በኋላ ሁሉ ጊዜ የምትነግረን ትምህርት እና ትምህርት ብቻ። ስፔሻሊ ደግሞ እኔ ምክንያቱም የአካል ጉዳቱ አለ፣ የሶሳይቲው ነገር አለ። ሰው እንደዛ ስለሆነ ስራ ማግኘት ለኔ ቀላል አይደለም፣ ላይፌን መምራት ለኔ ቀላል አይደለም። አንድ ታላቅ እህት አለችኝ፣ ሌላ ወንድም አለኝ። እሱ ክፍለ ሀገር ነው የሚኖረው። ሁሉ ጊዜ ግን ለሁለታችን የሚነገር በተለይ አንቺ ነው የምትለኝ ነኝ። ሌላ ሰው እንደዚህ አሁን የሚጠሩሽ የሚያወሩሽ አብራችሁ የምትጫወቱ ተጫዋቹ ችግር የለውም። ግን እነሱ ሌላ እድል አላቸው። አትሊስት አረብ ሀገር በጣም ሰዎች ይሄዳሉ አይደል? አረብ ሀገር ሄደው ሰርተው መኖር ይችላሉ። አንቺ ያን ማድረግ አትችይም። ካፌ ተቀጥረው ሰርተው መብላት ይችላሉ። አንቺ ያን ማድረግ አትችይም። ኖርማሊ ደግሞ እኔ በትምህርት ጎበዝ ነኝ። ስለዚህ አሽውን ትምህርት በደንብ ተምረሽ የተሻለ ቦታ ላይ ነው መሆን ያለ ሁሉ ጊዜ ነው የሚነገረኝ እና እንደሱ ሲነገረኝ ነው ያልኩት። ያለው ቀዳዳ ትምህርትና ትምህርት ነው ማምለጫሽ። እኔ አእምሮዬ ላይ ስቲል ያለው እንደሱ ነው። በቃ ሰው መማር አለበት ብዬ ነው ስቲል የማስበው። ለምን ከልጅነት ጀምሮ ሲነገረኝ ስሰማ ያሳደገሽም የተማረ ቤተሰብ ነው። ኤግዛክትሊ እንደዛ ስለሆነ እንግዲህ እናቴ በዛ ሰዓት ማስተርስ አላት። ያምርሽ ነው። ዋው ማስተርስ እንኳን አልነበረውም አይደል? ወሬውንም አናውቅም ነበርና በዛ ሰዓት ማስተርስ የነበራት በጣም በጣም ጠንካራ። አሁን ደግሞ ስለ እናትሽ ኢንተርቪው ማድረግ ፈለግኩኝ። እንዴት ነው እሳቸው ደግሞ እንዲህ ትምህርት ላይ በደንብ ማለት ዘመኑ እኮ ነው ስልሽ በዛ ዘመን ብዙ እናቶችና እንዴት ነው እንደዚህ ራሳቸው ላይ የሰሩት እናትሽ ምን እሳቸው ሌላ አለ ባክግራውንድ አላቸው እንደዚህ እንዲሆን ያደረጋቸው? ምን እሳቸውም እናት ማስተርስ ቤተሰቡ በቃ ገባው ቤተሰቡ በትምህርት ነው በቃ ወንድሞቿ ምናምን በሙሉ በቃ እንደዛ ናቸው። የእናቷ አጎቶቿ ምናምን በሙሉ ማለት ነው። እሷ ኖርማሊ ራሷ ላይ የሰራች ሰው ናት። ራሷ ላይ እንግዲህ ከየት መጣ ብለሽ ብትይ ፕሮባቢሊ ፋሚሊዎቿ ሊሆኑ ይችላል። ትምህርት ተማሪ ነው እንጂ እዛን ያለ ተማሩ ቤተሰቦች ሆነው ሳይሆን ግን ትምህርት እንድትማር ምናምን እሷ ደግሞ በራሷ ላይ ስላየችው መማር ጥቅሙን ያስከብርሻል አይደል? ትምህርት መማር ጥሩ ቦታ መስራት ያለ የሚታወቅ ነገር ነው። እንደዛ ስለሆነ እኛም ላይ የሰራችው እሷ ግን በራሷ ጥራ ከዲፕሎም ተነስታ ከዲፕሎማ ዲግሪ ከዲግሪ እያደረገች በጣም በጣም ጎበዝ ሴት ናት። በጣም ከምነግርሽ በላይ ለኔ ሮል ሞዴሌ እሷ ናት። ዋው ደስ ይላል። ጠንካራ ሴት ነበረች። ደስ ይላል። እሺ ወደ አንቺ እንምጣ። ሳናስበው በዛ ሄደ። ስለዚህ ትምህርትሽ ላይ እንትበረቺ እናትሽ በደንብ አስመረውበታል የነገሩሽ ማለት ነው። በዚህ መሀል መጣና ነይ አለ። በጣም እንትን ነበረ፣ ቻሌንጂንግ ነበር። ግን ተደጋጋሚ መገናኘታችን ሳናስበው አይደለ ኦሬዲ ወደ ፍቅር ገብተን ነበረ ኦሬዲ። ኦኬ። እና በጣም ከባድ ነበረ። እዚህ እነግረዋለሁ እኮ ለሱ የኔ እናት እኮ እንደዚህ ነው የምትለው። እኔ እኮ መጥፎ ሰው አይደለሁም ምናምን ይለኛል እኮ ታወሪያለሽ እንዴ? እኔ እኮ መጥፎ ሰው አይደለሁም፣ ያላሾፍ እኮ አይደለም፣ ያሾፍ እኮ አይደለም ምናምን ይለኛል። አንቺን ችግር ላይ የሚጥል ነገር እኮ አላደርግም፣ ለዛ አይደለም የተገናኘ ነው ምናምን ይለኛል። ግን ስቲል ትፈሪያለሽ እንዴ? በጣም ጠንካራ ሰራተኛ ሆኜ ነበር ደግሞ የዛን ጊዜ ማለት ነው። ከዛ ስራ ጀመረ። በቃ ስራ ጀመረ። በቃ ትምህርቱንም ተውከው እንዴ? ተውኩት። በቃ ሙያ ገባውና ብራዘርም ገራጅ ሰራ ነበርና እኔ ወደ ሙያው ገባው። ሙያውን ያስኩትና በጣም ሰራ ነበር። የዛታ ቃለች እሷና አሳመንካት እኔም እንደምታየኝ። አዎ በቃ ምን መሰለሽ በዛ እድሜ ተገናኝተን ማለት ሁለት ነገር ነው መወሰን ያለብን። ገባሻል ወይ? እሷ ላይፍ ይቀጥላል፣ የኔ ላይፍ ይቀጥላል። ገብቶሻል? ስለዚህ አሁን እሷ የተወሰነ የተሰጣት ተስጦ አላት
ያ ማለት እኔ ከእውቀት ነፃ ነኝ ማለት አይደለም። ገብቶሻል? ታውቃለች የደረጃ ተማሪ ነኝ። ገብቶሻል? ሚኒሊካ ብዙ ቲቸሮች አሉ፣ ፊዚክስ ቲቸሮች ይመሰክራሉ። ገብቶሻል? የደረጃ ተማሪ ነበርኩና ግን ድንገት አይደለም በመገናኘታችን በዛ እድሜ ማለት ሳናስበው ነው። እኔ 11 ያክል ነኝ ብዬሻለሁ አይደል? ግን እንትን አላልኩትም። አንድ አመት 10 ያክል ወደ 11 አልፌ ነው ላግ ያደረኩትና በዛ እድሜያችን ነው ወደ ፍቅር ውስጥ የገባ ነው እና ምንም የምናውቀው ነገር የለም። አልዋሽም። ገባሽ? ምንም የምናውቀው ነገር የለም። ማህበራዊ ሚዲያ የለም። እኔ ለዛን ጊዜ ገባሽ ገጣ ወደ እንትን ገባን፣ ወደ ፍቅር ውስጥ ገባንና እርግዝና መጣ። ገባሽ? አሁን በዛ ሰዓት ላይ ነው በቃ አሁን እሷን ማለት ነው ከወለደች በኋላ ማለት ነው በቃ እኔ ሰርቼን ማበላሽ አንቺ ቁጭ በይ ብላት ኖሮ ህልም አይጨልም ነበር። ስለዚህ ላይፏ እንዳይቆም አድርገሃል። ይቆም ነበርና የግድ የሷን እንዲቀጥል ያው ብዙ ነገሮች አልፈዋል። አዎ የኔ እሱን መጠበታለን እንዴ። እኔ አሁን እርግዝና ስትል እየሳልኩ የነበረው የፍቅሩ ራሱ ለመጀመር የነበረብሽን ኦብስታክል እንትኖች እያሰብኩኝ ነበርና ጭራሽ የከባዱ ነገር መጣና ያን የመጀመሪያ ቀን በቃ ተመችተሽኛል ነው ካልሽ በኋላ ቤት ገብተሽ ካሰብሽበት በኋላ ይሄ መገናኘቱን ራሱ እንዴት ፈቀድሽ? ማለት አንቺ ጋር ያለውን ፊሊንግ ማወቅ ፈለኩኝ። ተመችቶሻል? ደስ ብሎሻል? አዎ እንትና ያወራሽ ስትሄጂ እንዳልኩሽ ነው እየተቀራረብሽ ስትሄጂ ትንሽ ጊዜ እኮ ነው። እኛ በጣም ነው የፈጠነው። በቃ ከኔ ጋር ስታይ እኮ ባንዴ ሶስትን ያረቀበል ህዝብ አወቃት ነው። ባንዴ አወቃት። እንዴት ግን ሰው ፊት ነው በማህበረሰቡ ፊት ለመታየት አብራችሁ አልፈራችሁም? አትደበቁም ምናምን ነገር? ኖ በቃ እኔ ያቁኛል እኔ ያቁኛል ስልቶችን ሰዎችና በቃ ከሱ ከኔ ጋር ስትገባ እንደውም ወደ እኮ ሰው አወቀ። ልክ ነው። እንደውም እኮ መሰለሽ አሁን እግዚአብሔር ስለሚወደን እኮ ነው እኔና እሷን ያገናኘን እንጂ ሌላ ሰው እጅ ላይ ወድቃ ቢሆን ብዬ አስባለሁ። ገባሽ? ላይፋ ጋደም ነው ነበር። በጣም እኮ ነው እየሳልኩኝ የነበረውና እንጂ እንዴት በዛ ሰዓት እንደዚህ ሪስክ ወሰደች የሚለው ነው ደስ መምጣት የፈለኩት። ያው እንግዲህ ፊሊንጉ ይመጣል አይደል? ተፈጥሮ አይደል? ተፈጥሮም ስለሆነ እንዴን በቃ እንደዚህ ሳይው ነገሮች ላይ እንትን አይልም ምናምን። ከዛ በቃ ምንም የፈጣጠነ ነው የኔና እሱ። ይሄ ጊዜ ራሱ አልነበረውም እንደዚህ እንትን ነው ጊዜ አልነበረውም። ከዛ በቃ ወዲያው አረጋስኩኝ። ወዲያው እኮ ነው ተዋውቀን እኮ በጣም ሶስት ወራት ወዲያው ነው ያረጋስኩት። ሶስት ወራት እንዳረጋስሽ ያወቅሽበትን ሞመንት አስታውሽ? በጣም ትልቁ በህይወቴ ከባዱ ከእናቴ ሞት ቀጥሎ ከዛ በፊት በህይወት የለችም እሺ። እና በጣም በቃ ትልቁ ከባዱ ጊዜ ያሳለፍኩት እሱ ጊዜ ነው። እንዳልኩሽ የኔ እናት ታቅ ነበር አክቹሊ አብረን በኋላ ላይ አወቀች። እሱ ሰዎች ያው ሲያወሩ ምናምን እንደዚህ አወቀችና በቃ በጣም ነበር ያዝኛለሁ። በቃ እንደሱ አይነት ነገር ውስጥ መግባት አልነበረብሽም ምናምን በቃ እንደዚህ እኮ ጥሩ ልጅ ነው ምናምን እላታለሁ። ገና እርግዝናው ሳይፈጠር ማለት ነው። ከዛ በኋላ እርግዝናው ከመጣ በኋላ አልነገርኳትም። እውነት ለመናገር በጣም ተጨነኩ። ሲጀመር እኔም አላወኩም። አግኝታኝ ታናግረኝ ነበር። በነገራችን ለዚህ ላይ ላቋርጣትና አግኝታ እናትየዋ ማለት ነው እሷ መሸኘት ሲጀምር ከእርግዝናው በፊት ማለት ነው አግኝታኝ ወደ ክላስ ልታስተምር ሚሊክ በቅድስተ ማርያም በኩል ትሄድ ታገኘኛለች እና በቃ ቅድም ያለችኝ ትለኝ ነበር በእናት እንዳትሰብራት። ምክንያቱም በቃ የእሷ እድል መማርና መማር ነው። ተዋት በቃና እባክህ ተዋት ተውልኝ አለች። ግድ የለሽም እኔ ከአንቺ በላይ እከባከባታለሁ አልኩ። እንዳያሳስብሽ አልኳት። እኔ ውስጤ ልምሌ ደስ የሚለኝ ማለት ነው በቃ በህይወት ኖራ ነው ያየችው። በህይወት ኖራ ልክ በቃ አደራህን መወጣትህን በቃ ሰራተኛ ሆና አይታት ነው የሞተችው። ደስ ይለኛል። ሱፐር። ከዛ እንግዲህ እርግዝናው ከተፈጠረ በኋላ ሌላኛው እንትን ደግሞ እንዴት ነው ለቤተሰብ ማሳወቀው፣ እንዴት ነው ለሷ መነግራት የሚለው እውነት ለመናገር መጀመሪያ ላይ እኛም አላወቅንም። 2 ወር ከምናምን ኦልሞስት 3 ወር ሊሆነኝ እንደዚህ ሲያመኝ ምናምን ነው። አንድ ልጅ አለች የሱ እህትም አለች። እሷ ምንም አታውቅም፣ ያው እንደኔ ነች። ደጉ ዘመን ትላለህ። ምንም አንድ ወመኔ ልጅ አለች ሰፈር ውስጥና እሷ ብዙ ነገር እንግዲህ አክቲቭ ናት፣ ብዙ ነገር ልታውቅ ትችላለች ተብሎ ነው እሷ ያማከረቻት። አሉ እኮ የሆኑ ሰፈር የሆኑ ልጆች አሉ የሆኑ ብቻ ለሷ ሳወራላት እንደዚህ ከሆነ ሊሆን ይችላል ምናምን አለችኝና
በቃ ደሆል እንትን ሌላ ታሪክ በቃ ጭራሽ እንደሱ የሚሆንም አልመሰለኝኛ ይረጋዛል እንደ እሱኛውን አላሰብኩትም እኮ ነው እሱም አላሰበውም በምንም ታምር እንዴ ከዛ ሄድን ሆስፒታል ቼክ መደረግ አለባችሁ ምናምን እንደዛ እኮ ነው የሚሆነው ምናምን አለችኝ ከዛ ሆስፒታል ስለሄድ ኦልሞስት 3 ወር ሊሆነው ነው የተባለው ከዛ እኔ አልፈልግም በቃ እንትን በሉልኝ አልኩኝ አልፈልግም ማለት በቃ ያለውን ነገር አስረዳሁት ዶክተሩ ነው እንደዛ አይደረግም በቃ ከሆነ በኋላ ሆነ መጀመሪያ ነበር ራሳችሁን መጠበቅ ምናምን አለ እሱ ቢያለ እንዴ ምናምን አለኝ ከዛ እሱ መጣና ለምን አለ ከዛ አቁጭ አባናገር ላቋርጥሽ ይቅርስሜ ስትሰማ ምን መሰለሽ አሁን እናት ስትሰማ አሁን ሌላ ወንድ ቢሆን አልኩ ወይንም ማለት እንደኔ በጣም ብዙ መልካም ወንዶች አሉ በነገራችን ላይ ግን አሁን ከአቅራቢያ ካዩት አንፃር ማለት ነው አሁን ሴት ልጅ በዛ እድሜ አረገዝኩ እንደዚህ ሆንኩ ስትል ራስ ጉዳይ ብሎ የሚል ነው አብዛኛው የሆነ የሚሳለውም የሆነ የሰፈር ልጅ ገና የሚሯሯጥ ልጅ ምናምን በቃ እኔ አሁን አጠገብሻለሁ እኮ ምንም ዞር በይ አላላቅም ምናምን ምን ሰው አይደለሁም ስለዚህ ምንም አይነት ነገር በኮንፈርት ቤት በቃ ስትፈልጊ ትወልጃለሽ ምንድነው ችግር የሚያሳስ ይሄንማ ለሷ ነው ያልካት አንተ እንደራስህ ግን ገና እየተሯሯጥክ ያለ ልጅ ነህ ገና ልጅ ነህ ምናምንና አይደለም ልጅ አንተም ራስን ገና ችለህ መኖር አልጀመርክምና አረጋስኩ ስትል ምን ማለት እንዴት እንደዚህ ችግር የለውም እንዴት አለ እኔ ወጣልኩ ምን መሰለሽ እኔ አብረን እኮ እዛ አብረን እየሄድን እኮ እና አልደነገጥክም ለምን እኔ ምንም አይመስለኝም ለምን መሰለኝ ምንም አይመስለኝም 4 ኪሎ ሰብሬ እኮ እዛ ጋር እዛ እሺ አሉ እኮ ፋይሬጅ ላይ ያሉ ልጆች ወልደው ያለው ማዘር ደግሞ ችግር የለባትም ገባሽ አይደል እኔ አሁን ለምሳሌ ይኸውልሽ አሁን እሷ ትወልድ ማለት እኔ የሚታየኝ መሰለሽ ዋናው ልጁ ሳይሆን እሷን ላለመጉዳት ነው መጉዳት ምንሽ ገብቶሻል በጣም ነው መወዳት አሁን ለምሳሌ እንደሌላ የውሸት አፍቃሪ ሆኜ ማለት ነው አረጋግጥ አረበናስ የራስ ጉዳይ ብል ማለት ነው ስብርብሯ ነው የሚያወጣው ወሰል አሁን እኔ እሷን ማዝናናት እኔ እኮ ምንም ችግር ከጎንሽ ነው ያለሁት ምንም ልትፈሪ አይገባም በቃ አልኳት በቃ አጽናናሃት እንዴ አባከ ምን እንዴ ደግሞ አልኩት እኔ እንደው ምንም እኮ የሚቀል ነገር አቀለልኩ አልኩት ማለት ይሄ ከባድ ነገር ነው አቀለልኩ ምንም እሱ ቀለል አደረገ በቃ ከዛ በኋላ የሆነ የሚቀልሽ ነገር የለም ምናምን የዶክተሮቹ ምናምን በቃ አክሰፕት አድርገን ምናምን ተብለን እንግዲህ አክሰፕት አደረገን ከዛ በኋላ ደግሞ ሌላኛው ፕሮሰስ ምንድነው እሱ አወቀ እሱ ተቀበለ ከዛ በኋላ ደግሞ ፋሚሊን ማሳመን አለ ግን ያንን ማድረግ አልቻልኩም ፋሚሊ ጋር በምንም ታምር እናቴ ጋር ቀርቤ እኔ አርግጃለሁ አላስም ብዬ አልኩኝ እንግዲህ የኔ ፋሚሊዎች ግን ተቀብለዋል እሱ ቤተሰብ ማዘኑን ታተላስ ስንተኛ ልጅ ነህ አንተ እኔ ስንተኛ ልጅ ነው የመጨረሻ አንድ ሴት ናት እሱ በኋላ እንዳለች ኦኬ እኔ ማዘር ልክ ስነግራቸው ምን አሉ ደስ ይለኛል ምልሽ ማዘር ወትገረባለች ገርሟታል ቀጥታ ለማዘር አይደለም አይደል እዚህ ባለች እና ግን በቃ እኔ አሁን በቃ እሷ እንደዚህ ነው አብሬያት ልኖር ነው ልወጣ ነው ምናምን ነገር አልኳት ለማዘር ማለት ነው በቃ ከወደድካት ከእንትን ካላችሁ ምን ችግር አለ ግን ያው በሰዓት ምንም ነገር ንብረት ያስከው ነገር የለም እንግዲህ ላስታውስብኝ ጥሬ ግሬ ሰራለው ብትለው ከሆነ እዚህ ቤት ውስጥ ያለውን ነገር ሼር አደርጋለሁ አለች ገባ ይዤው የምወጣው ማለት ነው ሼር ብታረገኝ ማለት ነው ለምሳሌ ምተኛበትን አልጋ ይወጣል ጋር ይሄዳለሁ እና አንድ ድስትም የሆነች ቡና ማፍያ አድሮ ኮት ምናምን ነገር ሰጣኝ እጀምራለሁ በቃ ችግር አለው እንዴ እና እንዴት እሰጣለሁ አለች እና አንደኛ ሞራል ኢነርጂ ይዘህ እሷ ጋር መጣ እንዳይሳስብሽ እናቴ እንደዚህ ያለው እኔ አሁን ባልኖር ነገሮች ይጨልሙብሻል እኔ ያለሁልሽ እያልኩሽ ለምን እንደሚጨልምብሽ እኔ ያለው በቃ ምን ችግር ከፈለግሽ በቃ ትወልጃለሽ እኔ ያሳድጋለሁ አንቺ ወደ ትምህርት ትመለሻለሽ በቃ አሁን ማለት እሺ እንደዚህ ታባሽ ያንቺን እናት ግን ማን ይድፈር ማንስ በቃ እኔ እናት ከባድ ነው ከዛ ጠፋው ከቤት ጠፋው ይዞሽ ጠፋ ወይስ ጠለብኳት ወጣ ፍራሻችሁን ይዛችሁ ደስ ለዛ አልተመችም የሆነ ፖሊስ ለማለም እንጂ የዛን ጊዜ ታረሳሽ እንደዚህ እሷ ከዛ በፊት ነው ክላስ ነበረች እና ነግሪሻለሁ እኔ ብዙ ዋጋ እየከፈልኩ ያለሁት በማቃቸውም በማላቃቸውም ልጆች ማለት ነው አዘጆክ አሁን ከሷ ጋር እንደዚህ ዲፕሊ መቀጠል አይመስላችሁ ገባሽ እና አዘጆክ ቃላት ይሰነዝራሉ እሷ ላይ
እንደዚህ ሆነን ማለት ነው። ቃላት ሲሰረዝሩ ልቤን ይሰብረዋል። ቀጥታ ወደ አክሽን ነው የምገባው እና እንደውም ከምንም በላይ ህይወቴን የጎዳው እሱ ነው። ገባሽ አይደል? አጉል ቀልዶች ኦሬዲ ካረገዝኩ በኋላ ነው። ወደ እርምጃ ገባና ያ እርምጃ ነው ዋጋ ያስከፍለኛል። እና እርግዝና ላይ ሆና እኔ ቤት ተከራይቼ ምናምን ለመኖር ማዘር ይሄን እቃ እያለችኝ ባለችበት ሰዓት ነው እሷ በሌለችበት እሷ አታውቅም። እና የሆነ ሲሪሞኒ ላይ ሆነን አንተ ግን አመረርክ እንዴ ምናምን ነገር ብሎ ያው የሰፈር ልጅ ነው ገባሽ? እና አመረርክ እንዴ ምናምን ነገር ብሎ ቃላት ሰነዘረ። አመረርክ እንዴ ማለት ያው ከሷ ጋር ያለውን ነገር በቃ እና ከራራችሁ ስድብ ነው። ከዛ በኋላ እኮ ያው ይገባኛል የሰፈር በቃ ገባሽ ከሷ ጋር ምናምን ነገር ብሎ የሆነ ቃል ጣል አደረገ በአካሏ ማለት ነው። በቃ አልምርህም አልኩትና የዛን ጊዜ አመለጠ እና በሆነ ቀን ዋጋ ከፈልኩበት ገባሽ። ከዛ በኋላ እኔ ሰፈሩን ወዲያው ሙቭ ስለሄድኩኝ ማለት ነው እሷ እዛ መቆየት አትችልም። ገብቶሻል? የግድ እኔን መከተል ነበረባት። ስልክ ነበራችሁ? ኖ ስልክ ፋሚሊ ነው ሲስተርስ እኔ ግን ነበረኝ እና ይዘዋት መጡ። አሁን እኔ መጀመሪያ ሀሳቤ ምንድን ነው ቤት እቃ ማዘርዬ አልጋዬን ምናምን ፍራሽና ሰጣኝ። ያ በላይ ፈለ የመጀመሪያው መሰናክል ሆነ። ኦልሬዲ እኮ 15 ቀን 20 ቀን በቃ ቤት ሊከራይ እያፈላለኩ ባለው በሰዓት ያቺ ቃል ተሰነዘረች። ወደ እርምጃ ተገባ። ከዛ ያው ተወሰነ መቆየት ስለሌለብኝ ሰፈሩን ለቄ ሄድኩ። እሷ ደግሞ ያው ሰማች። ስትመጣ ሱቆች ባለ ሱቆች አሉ የሰፈር ልጆች አሉ በአንቺ እኮ ነው እንደዚህ ብሎ በአንቺ ነው የተጋጨው ምናምን ነገር ቢል ነገሯት። 9 ሰዓት ላይ ከትምህርት ስትመጣ ነገሯት። አንቺ በሌለሽበት እኮ እንዲህ ብሎ ተናግሮ በአንቺ ነው የተጣለው ምናምን ነገር ስትል ነገሯት። ደነገጠች። ሲስተሮች በቃ ተረጋጊ እንዲህ ቦታ ነው በቃ ተረጋጊ ምናምን አሏት። እና ሲያ በአይ እመጣለሁ አለች። በቃ ይዛችኋት ነው እንዳትጎዳ እኔ ጋር ይዛችኋት ነው አልኩኝ። የሆነ ሰዓት ላይ ሰዋት አመጡ ሰጡኝ ማለት ነው በቃ እና በሳለ እርጉዝ ነበረች። በቃ አክስቴ ቤት ገባሁ። ራቅ ነበር ከአዲስ አበባ አክስቴ ቤት ገባሁ። እሺ እንዴት ተከትየው ልሂዳልሽ? እናትሽንም አልነገርሽም ምናምን? በቃ ሂዳ ብለሽ ወጣሽ? ያው እንዳልኩሽ ለሷ መንገር አልችልም። እሷ ፊትም ደግሞ ይሄ ነገር እንግዲህ እየገፋ መሄድ አይችልም። ስለዚህ ግዴታ ዞር ማለት እሱን ኦልሬዲ ተነጋግረን ነበር ያ ነገርም ባይፈጠር። ከዛ በኋላ ሄድኩኝ ወደ ሰበት አካባቢ ነበር ይሄድ ነው። ከዛ እሷ አክስት ጋር ቁጭ አልኩኝ ተቀመጥን። እንደገና ሌላ ሳይድ የህይወት ሌላ ቻሌንጅ ደግሞ ፈለገ ነገር ግን ሰው ቤት ነው ላይመች ይችላል። በዛ ላይ እርጉዝ ሆነሽ በጣም ብዙ እዚህ ላይ አሁን እንደዚህ ስፔሲፊካሊ ማንናገራቸው ነገሮች ይኖራሉ። በጣም አስቸጋሪ ነበር። እሱ ደግሞ ሌላ በቃ የተለየ ከዚህ በፊት ከምናውቀው ደግሞ ሌላ ሳይድ ደግሞ አየን። ብዙ ነገር አላየንም አይደለኛ? ሌላ ሳይድ ደግሞ አየን እዛ ቁጭ ብለን። ከዛ በኋላ ቤተሰቦች አያውቁም። እናቴ እንደምታፈላልገኝ እሰማለሁ በሱ ወንድሞች በኩል። የሱ እናት ነበሩ። ከአዲስ አበባ ውጪ ናችሁ? ሰበታ ስለሆነ ከአዲስ አበባ ውጪ ነውና ግን እሰማለሁ እንደዚህ እየፈለገችሽ ነው ባክሽ። አዝናለሁ ያው የሷን ጭንቀት ስለማት ግን ምንም ማድረግ አልችልም። እንደዚህ ዝም ብዬ ሄጄ እሷን ዲስሪስፔክት ማድረግ ነው ብዬ ስለማስብ በቃ እሰማለሁ ያለውን ነገር ግን ምንም ነገር መፍጠር አልቻለም። እዛ ቁጭ ብለን እንግዲህ እርግዝናውም እየገፋ መጣ። ከዛ በኋላ እዛ ይሻላል ብዬ ነበር። በቃ ሳትፈልግ ስትቀር ወጣና ተከራየን። እርግጠኛ ነኝ በዚህ ሰዓት ደግሞ የእሷ እናት ልጄን ብለው አንተ ቤተሰብ ጋር ይመጣሉ ብዬ ስለዋለሁ። አዎ በቃ እናትየዋም ኩዛ ሰፈር ናት ብዬሻለሁ። የእሷ እናት ማለት ስትመጣ ሰፈር ውስጥ የተፈጠረውን አክሽን ሰማች። ተነገራቸው ሁሉም ነገር ዝም አለች። በቃ ያው በብራዘር በኩል በምን በኩልና እሱ ደግሞ ምንም አይነት ኢንፎርሜሽን ሊክ አያደርጉም። ማለትም ምንም አይነት ነገር በቃ አለች ደህና ናት ምናምን በቃ ነው እንጂ ሌላ ነገር አይናገሩም። እና ነው ከዛ በኋላ አብረን አንድ ክፍል ተከራይተን
ቻሌንጁ ከባድ ነው በነገራችን ላይ ማለት የዚህ ሰዓት ለፍቅር መሰለኝ ማማ ወተት ያለበት ኤሪያ ብቻ ነው ሌላው በቃ የጅብ ጎሬ የጅብ መንጋ ብቻ የነበረበት ሰዓት ነው ገባሽ እና ማማ ብቻ እና ከፍተኛ ቦታ ይዞ እዛ ጋር ነው ከማማ አጠገብ ጋር ነው ያለነውና የጅቡ ጩኸት ብቻ እዛ ለይሄ ተበላሸ ምናምን የሚደፋላቸው ቦታ አለና ያለ ለመመገብ የሚያጣው ጅብ ማለት ነው ኦሬዲ እኔ በ50 ሜትር ርቀት ላይ ነው ያው ጭቃ ቤት ውስጥ ያለሁትና ድምጻቸው ራሱ ያናገር ነበር በሩ አስታውሳለሁ ቆርቆሮ ቆራዶና ቢገፋት ራሱ አምጥቶርክ ማለት እና ቻሌንጁ ከባድ ነበር አንቺ ለሴት አሁን እሱ ያለው ከሞቀ ቤትሽ ትምህርትሽን አላማሽን ህይወትሽን ትተሽ እርግዝና ተፈጥሮ በልጅነት እንዳለው ጅብ መንጋ መሀል ራስሽን ስታገኙ በዛ ሰዓት ምን ነበር የሚሰማሽ? ወይ በጣም ተስፋ አስቆራጭ ነበር። ተስፋ አስቆራጭ ህይወት ምንድነው በቃልሽ ከዚህ በኋላ በቃ ማለት ተስፋ ቆርጥ አድርጌ በቃ እኔ ምንም በቃ ምንም ስለምንም እንትን አለ ዋናው ነገር እኔ ከጎኗ መኖሬ ነው የጠቀማት ነው የምልሽ። አሁን እኔ ከጎኗ ባልኖር ብዙ ነገሮች ይፈጠራሉ። ስለዚህ አሁን እኔ ደግሞ ውስጤ ይላል ገባ እናትየዋ የምትራገርሲ ነገር አለ ሌላ ኦፖርቹኒቲ የላትም ትምህርት ነው ትምህርቷን ካሰናከልካት አከተመ ብላኝ ነበርና እንዳጎዳብኝ ምናምን ብላኛለች። ስለዚህ ያቺ ቃል ስላለች እኔ ደግሞ በቃ የራሴን ህይወት ዳርኩት። በነገራችን ላይ ይኸውልሽ አሁን እንደዚህ አሁን ስናገር አንቺ እንትን ላይ ማለት ነው ሲተላልፍ ድንገት ኮሜንት ላይ ያደርጉ ይችላሉ። የኔ ሚሊክ ትምህርት ቤት አብረን ስንማር የነበሩት እነ አብቶም እነ መሳይ እነ ታገል ምናምን እነ ማይክል የሚሏቸው ልጆች በሙሉ አሁን አብቶም ዶክተሮች ናቸው። አንድ ዴክስ ላይ ቁጭ ብለን እንማር የነበሩ ልጆች ማለት ነው። እና ለዛ ነው እኔ እናቴ ወዲ እድለኛ ነሽ። አዎ እኔ መኖሬ በቃ እግዚአብሔር ነው የምልሽ። በቃ እኔ ከልቤ ስለምወዳት ማለት ነው አልጎዳዋትም። በቃ እናቷ የምትፈልገው ዛሬ ማስተርስ አላት ደህና ቦታ ትሰራለች ደህና ደሞዝተኛ ናት እና ማለትም ወድቃ አልቀረችም ማለት ነው እንዴ በጣም ያ በቃ እግዚአብሔር ይመስገን። ስለዚህ እኔ የእናቷን አደራ አይደል አንቺን መጠየቅ የፈለኩት አሁን የሱ መከታነት አይደለም በሰዓቱ አሁን እንኳን ተያወራኛን እዛ ወስዶናል ስሜቱ ይሄ ላንቺ ያለው ነገር ማለት ነውና የሱ ፍቅር በለጠ የቤተሰቦች ታይ ይሉሽ የነበረው ነገር አርፌ በተቀመጥኩ ምን ነው እሱን ባላወቅኩ ነው እስቲ የነበረው ምን ነበር በሰዓቱ ራስሽ ነው ጥፋተኛም ታደርጊ ወይስ ደጋረኩ እንኳን እንደዚህ አይነት ሰው ከጎን የሆነ ነበር እስቲ የነበረው? ጥፋት ነው ብዬ አምኛለሁ። ይሄ ከትዳር በፊት ምናምን ዝም ብለን ጓደኝነት ሆኖ መቀጠል እንችል ነበር። ጥሩ ሰው ነው የሚለውንማ አክሰፕት አድርጌያለሁ አመስግኛለሁ። ከዛ በተለለ ግን ቤተሰቦቼ ባይከፉ እናቴ ባትከፋ የሆነው ነገር ባልሆነ ዝም ብለን ጓደኝነታችን ቀጥሎ ከዛ በኋላ በትክክለኛው መንገድ ይሄ ሁሉ ነገር መሆን ይችል ነበር። እሱም በዛ በኩል ራሴን ጥፋተኛ አደርጋለሁ። ከዛ ውጪ ደግሞ አመሰግናለሁ። መጥፎ ሰው ላይ ደግሞ ሆኖ ቢሆን ኖሮ ለሆል ሌላ ደግሞ ታሪክ ነው የሚሆነው። አስቢያት እሷንም አሁንም እኮ ሳትሰማ ቀርታ አይደለም የኔ እናት ማርገዘኝ ምናምን ቦታዬን ነው ማግኘት ያልቻለችው። ያን ሁሉ ጊዜ እኮ እሷ ስትፈልገኝ ነው የነበረው። እዚህ ጋር ታየች በተባለ ቁጥር እየሄዱ እየፈለጉኝ ምናምን ነው የነበረው። ድምጼን እንኳን አልሰማችም እስከዛ ጊዜ ድረስ። ግን ምንድነው በቃ ጥፋቱን ለራሴ አድርጌ ባይሆን በዛ መንገድ ጥሩ ነበረ። ከዚህ ጋር ደግሞ ማመስገን ደግሞ አለብሽ። እዚህ ጋር ደግሞ ጥሩ ሰው ነው አትሊስት የሆነ ነገር ሲሆን የሚደነግጥልኝ ልጁን አምኖ የተቀበለ ሰው አለ የሚለው ደግሞ ያጽናናኛል እንጂ በእነዚህ መሀል ውስጥ ነው የነበርኩት። እንዴት እናትሽ ጋር በኋላ ልትገናኚ ወይም ደግሞ እሳቸው ሊሰሙ ብቻ አንቺ እሳቸውን አይን ያየሽው ከዚህ ቀጥሎ መቼ ነው? ከዛ በኋላ ልጁ ተወልዶ 1 አመት የምርሽን ነው የምርሽን ነው የእውነት ልጄ ተወልዶ 1 አመት ከ1 አመት በኋላ እዛ አሁን ቀደም ያላችሁን ጅቦች ያሉበት ቤት ነው ይሆናል ነገር እዛ የተወሰነ ጊዜ ቆየን። እዛ ወጣን ከሷ ቤት እዛ የተወሰነ ጊዜ ቆየን። ምክንያቱም በቃ የልጅ ድምጽ ሲሰማ ጅብ በር ሰብሮ ሊገባ ሆነ እንጂ ወለደች እዛ ቤት የካቲት ወለደች። ከዛ ገባን እዛ። እስቲ እንዴት ነበር ነገር ኢቨን እኮ ስወልድ እኮ አላስወልድም ብለው እዛ ደግሞ ሌላ ደግሞ ድራማ ነበር የነበረው። ሆስፒታል ደግሞ ክትትል የለኝም። ክትትል መኖር እንዳለበት ኢቨን እኔ አላውቅም። በዛ እድሜ ቫይታሚን የለ ክትትል የለ ክትባት የለ ምንም የለ። በቃ አረገዘች 9 ወር ሞላ። ምንም አይነት የወሰደችው ሕክምናም የለም ምንም አይነት ነገር የለም።
ስሄድ እንትና ምንም ነገር የለኝም ክትትልሽ የት ነው ምንም እኔ ክትትል የለኝም የምን ክትትል አልኳቸው ከዛ እዚያ እናስወልድም አሉ ከዛ ደግሞ እሱ እንደገና ተጣላዛ ደግሞ ምጥ ራሱ ሲመጣ እንዴት አወቅሽ ያ ነግራት ነበር አማኛ አይ እዛ ጋር ይነግራሉ ያው የሽንቱ አይመጣ እንደዚህ ሽንት ይልሻል ምናምን ነገር ተነግሯቸው ወደ ሽንት ቤት አይመጣሉ እኮ እንዴ ሰዎችም ይመጣሉ እና ይነግራሉ ገባሽ ምናምን እኮ ይገዛ የእናቱን ምናምን ይልኩብኛል ሰጥቶ እንደዚህ ነው ምናምን ተጠንቀቂ ምናምን እዛ እንጨት ሽንት ርብራብ ስለሆነ እንደዚህ አይነት ነገር ከሆነ እዛ ራሱ እንዳትጠቀም ማለት ነው ከጓሮ ማለት እንዳትጠቀም ይሏትና እና ሁሌ ለምናት ነበር እዛ ትራንስፖርት ስለማይገኝ አኒ አደራሽን በቃ የሆነ የመውጋት የምናምን ያላል የምጥ ነገር ማለት የሆነ ምናምን እንትን ካለ ሳይመሽ ንገሪኝ ይላት ነበር በነገራችን ላይ በእግዚአብሔር ድጋፍ ነው ወለደችው ለምሳሌሽ ክትትል የለ ምንም ታዩና በግራን የሚተኛው በዚህ በኩል ነው የሚተኛው በጀርባ ነው የሚተኛው ይባል ነገር ጭራሽ አናውቀው አምሮትስ ነበር ምን ነበር አማሬንት ያለሽ በቆሎ ማምሮሻል ብያልቀሽ በቆሎ ማምሮሽ ነበር ደና ነገር ግን አይደለም በቆሎ ማምሮሽ ነበር እንደነበርንበት ስታተስ ነው አምሮቱ የሚያምሩ አዎ እንዴ በዛ ጥሩ ነው እሱ ነገር ሰው በስታተስ ከሆነ የሚያምረው በቆሎና በጣም ደግሞ ጥቅል ጎመና ወይ እውነትም አዎ እንዴ ልጅነ እየየም ሲደላል እንዴ ልጅነ እሱ በቆለኛ ገባና አንተልገባሽ አይ ኖ አንተ ግን እንዴት ፕሮቭ እንትን አደረከው በሰዓቱ ያለው ነገር ምን እየሰራ ይኸውልሽ ለምሳሌሽ አሁን እኔ እዛ ይኸውልሽ ምን ያልሰራው ነገር አለ ብሎኬት ልሸከም ነበር ገብሻል ብሎኬት ይሸከማለው ሲሚንቶ የሚቦካ ሰራለው በቃ ይሄ ከእንትን ላይ ደግሞ የሚወርድ ሲሚንቶ ከመኪና ወደ ስቶር የሚገባል አይደል ጭኑ የሚመጣው እሱን በቃ ተገራራለሁ ሸክም ምናምን ተገራራለሁ ሰራለሁ አላጎደልክም ቤት አዎ ግን በበቂ ባይሆንም ብቻ ግን በቃ በልተን እንኖራለን ያው መራብ ቁርስ በልቶ ለምሳሌ አሁን ሳሊ እዛ ጋር የሆነ ፕሮብሌም ፈጥር ያለው አሁን ከዛ ጋር ሰላም እስከሚፈጥር ድረስ ማለት ነው አሁን ሲስተሮች ነገሩን ያከበደብኝ እሱ ነው ሲስተሮች ፋሚሊዎች ምናምን ነገር ወደ እኔ ጋር የሚመጡ ከሆነ ዳይሬክሽን ሊታወቅ ነው ያለበት ወይ ድንገት እነሱ ተከትሎ ሊመጡ ይችላል ድራሻ ሊታወቅ ነው ፋሚሊ በብዛት አይመጣም ስለማይመጣ እዛው ወጣዋለሁ ነው የተወጣው ነው በቃ ወጣዋለሁ 6 ወር ምግብ ልጅ ሲደርስ እኔ አላቅም ነበር ገብቶሻል አረ 6 ወር እንኳን ምግብ ሊጀምር ነው ስትል ማስታውሰው በቃ እንትን ነበር አዳዲስ ዛ ሰራው አዳዲስ ጂንስ ነበሮች ጂንስዎች ነበሩ ያላደረኳቸው ማለት አዳዲስ በቃ እነሱን አውጥቼ ጠጅ ቤት ሸጪ ምናምን ነው ሴሪፋም እንኳን አት ዘ ፈርስት ታይም የገዛሁት ማለት ነው እኔ አልወሽሽም ያንን በርደን ማለት ነው ከባድ ነው እኔ ልጅ እንትን ትከሻዬ ሰፊ ነው እንትን የመሸከም አቅም አለኝ እንደዛም ነው ባል ብዙ ነው ያለበት ወንድ አይችልም ጥሩ ሰው ላይ ጥሎሻል እግዚአብሔር እሺ ከዛ በኋላስ እንዴት ነበረ ከዛ በቃ እዛ ከባድ ስለሆነ ወደ ኮተቤ ሙቭ አደረግን እዛ ጋር ነገሮች እያለቁ ነበር እያለቁ ስለነበር በሰላም ማለት ነው ነገሮች እያለቁ ስለነበር ወደ ኮተቤ ሙቭ አደረኩና ኮተቤ ክፈሪ እንኳን ለአዲስ አበባ ላይ ቀርቦ ኮተቤ ገባሁ ኮተቤ ከገባሁ በኋላ ከኮተቤ አውቶቡስ ተራ እየተመላለስኩ ሰራ ነበር እስካሁንም እናትሽ አያውቁ እስከዛ ድረስ አታውቅም አንድ አመት የልጃችን ልደት እስከሚከበር አያውቁም ልክ 8ኛ ወር ላይ አር ኮተቤ 9ኛ ወር ምናምን በቃ እህቱ አልቻለችም አገኙና አይደል እህቱ አልቻለችም በቃ ነገረች የሱ ወንድሜ ነገረኝ እንደሱ አይደል የሱ ወንድም በጣም አንተን ተደጋጋሚ ተጠይቀው ነበር በቃ አትሊስት እንያት ያለችበትን ብላ በጣም በቃ ከዚህ በኋላ ፈቃደኛ ነው ሰው መታበታይ አይደብርም ወይ ነኝ አምጣት በቃ አልኩት እህቷን ማለት ነው ከዛ እሷ ስትመጣ አለቀሰች ሊትራሊ አለቀሰች በቃ እዛም ደግሞ የነበርንበት ቤት የሆነ አንድ ክፍል ቤት እንደዚህ ተከራይተን ከዛ ፍራሽ እንደዚህ ያለ መሬት ጋር ከዛ ድስት አለ ያው ከማዘር ቤት የመጣው ማለት ነው
ከዛ ምናምን ቺቹ አንቺ 10 ኢንች ቲቪ የምትባለው አለች ቴፕ የምትወስደው እንዳይደብራችሁ ብለው በጣም የሚገርምሽ ነገር እንጀራ ጋግሮ መብላት ብርቅ ብለሽ ታስቢያለሽ እንጀራ ቤት ውስጥ ተጋግሮ መብላት በቃ እንደ ትልቅ አቺቭመንት ነበር ማስብ የነበረውና መታስታይ አንቺ እዚህ ተቀመጥሽ እኔ በጣም በባህሪ ትንሽ እንትን ነኝ ቤተሰብ ውስጥ ቀጣሽ ምናምን እንደዚህ አይደለም የምታርጊው ይሄን ያለ እኔ የተደላደለ ኑሮ ሆኖ ሳይሆን የኔ እናት ግን እንዳልኩሽ የሚያስፈልገን ነገር በሚያስፈልገን ሰዓት ሰጣና ያሳደገች ሳን ታጡ የምታሳን እኮ የምታሸጥናት ግን ያው ቤትሽ ስትሆኚ ነው ከዛ ስለምታቅ በቃ ለቀሰች እኔ ፍራሽ ላይ ቁጭ ብላ በጣም ያለቀሰችው ማለት እንደዚህ ኖርሽ ወይ ይሄን ሁሉ ጊዜ ያለችኝ ለምንስ ነው በቃ ማለት ሆነ አይደል የሆነ ነገር ለምንድን ነው ወደ ቤት ያልተመለሽ ለዚህ ይሄ ሁሉ ችግር ውስጥ ለምን ትገቡታለች በቃ እኛ ድምጻችንን አጥፍተን በቃ ነበር እንትን ያለው ለምን ማለት ራሳችሁን በቃ ይሄ ተፈጠረ ባይሆን ጥሩ ነበር ከሆነ በኋላ ደግሞ ድጋሚ የምትጎዱት ለምንድን ነው እዚህ ቁጭ ብላችሁ በጣም አዘነች ከዛ በኋላ በቃ ሂደቱ በነገራችን ላይ የሷ እንትን እንዳይል ሂደቱ እኔን ሰብሮኛል ሂደቱ እኔን ክትክቴን ነው ያወጣኝ ገብቶሻል አይደል ክትክቴን ነው ያደረገኝ ጫናው በሙሉ እሱ ላይ ስለሆነ ክትክቴን አወጣው ምክንያቱም አስቢው 11 ያክም ማለት ገና ፋይል በጣም የምንሮጥበት ታይም ነውና በሰዓት ላይ ነው ያን የሚያክል በርደን ላይ ዱቅ ያለውና በቃ አልቻልኩም እና ግን ቻሌንጁ ተወጣሁት እና መሀል ላይ ነው ኮተቤ ከመጣው በኋላ ነው በነገራችን ላይ ቅድም እህቷ ያለቀሰችበት ምክንያት መሰለሽ እሷ የሚስባት ሳህን ነው ተገዝቶላት ምትበላ የነበረው ያባውና ደስ የሚል ማለት እንድትበላ አፕቴት የሚከፍት ሳህን እንደዛ ነው የለመደችው እዛ ማለት ነው በአቅማቸው ማለት ነው ታስቸግራቸው ስለነበር ማለት ነው እዚህ ጋር መጡ አባሪ እዛ ጋር እንጀራው ተርፎ ማለት ነው ትንሽ እንጀራ ደርቆ እንዲታጠፈ እንጀራ አበባ ሰርታል እንጀራ አዲስ የሰራ እንጀራ ማለት ነው እሱ ላይ ትታጠጣብ አድርጋ ትበላታለች እና ከዛ እዚህ በነገራችን ላይ ልንገርሽ ማንንም ሰው አልመክርም ፋይሪጅ ላይ ሰው ይዋደድ በተረፈ ግን ገባሻል ይሄ ወደ እርግዝና ወደ ምናምን ጭራሽ በቃ እኔ ለሰው መክረው ያን ነው መዋደድ ችግር የለም ባይሆን ጥሩ ነው ከሆነም ደግሞ ኃላፊነት መቀበል ግን ባይሆን አሪፍ ነው ከዛ በኋላ እስቲ ከዛ በቃ ለቀሰች በጣም አዘነች እንደዚህ አይነት ኑሮ ያው ለምን እንደዚህ አይነት ነገር መረጣችሁ ነው ነገር ማስተካከል ይቻል ነበር ከሆነው በኋላ እኔም ወደ ቤቴ ተመልሼ እሱም የራሱን ኑሮ እንትን እያለ በውጭ እየተገናኛችሁ ነገሮች መስተካከል ይችሉ ነበር ብላ አንድ ላይ መኖር ግዴታ አይደለም ነገሮች እስኪስተካከሉ እንደዛ አለች በጣም ፊል አደረገች ከዛ በኋላ እንግዲህ ዱቤዎች ምናምን ነበሩብን በጣም ብዙ ዱቤዎች ያው ብዙ ብር ላይሆን ይችላል ለኛ ብዙ ነው ከሱቁ ወስዶ ነው ገብቶ ይላል እና በጣም ዱቤዎች ነበሩብን እሷ ደግሞ ተመርቃ ስራ ይዛ ጥሩ ስራ እየሰራች የነበረበት ሰዓት ነውና ምንድነው የሚቸገው ምን ላድርጋለች ከዛ እኔ ቶሎ ብዬ ዱቤ ያለብን ዱቤውን ክፈይልናል ከየትም መጥቶ ይከፈላል ብለን ስንወስድ ነበር ባይተሰጥ ባላቅም ግን ስንወስድ ነበር ይሰጠን ነበር ልጅ ወሰዷለች ከዛ በኋላ ስፔዛ ተሟላለን በስማ በቃ እንደዚህ ተኝቼ ማደር ጀመረ በቃ ቤታችን ዘይት ምናምን ሙሉ ስፖንሰር ሆነች ነው ከዛ የሱ እናት ደግሞ ከዛ እንደዚህ እንትን ስናረክሰ ነበር የሱ እናት ደግሞ ጤፍ ለአኩኝ ነገሮች እዛ ጋር እያለቁ መጡ አለቁ ተመልሼ ባካሪ ወደ ሰፈር መለስበት ነገሮች ተፈጠሩ ማለት ነው እና እሷም ትንሽ ጎበዝ ነበረች የረሳችው ነገር ጸጉር ስራ ጎበዝ ነበረች እንዴት ለመደች የጸጉር ስራ ከልጅነቷ ነው በጣም ጸጉር ጎበዝ ጸጉር ስራ ማለት ሹሩባ በጣም ጸጉር ስራ ጎበዝ ናት ታፔላ ወጥቼ የለጠፍኩ እኔ አትቀልድ ጸጉር እንሰራለን አንዱ ይግ ባይብር ነው ምናምን ለጠፈን ጩጮን እኔ ያስኩኝ እሷ ትጀገጀገው ጸጉር እኔ ጸጉር ሰራለሁ እሱ ደግሞ በጣም ትንሽ ፋታ ሰጠ ከዛ ከዱቤው በኋላ እንደዛ ከተደረገ በኋላ በቃ ትንሽ ነገሮች እየተስተካከሉ መጡ ትንሽ ገብቶሻል ፋታ ያገኘን መጣ አራስ ቤት ግን እንዴት ነበር ሳልጠይቅሽ ምን መታረስ የለም ያው ገንፎ ነው ያገነፋ ገንፎ ነበረ በቃ ገንፎ እሱ ሰርቷል
አገነፋል ግን መታረስ የለም ትሪትመንት አልታረሰች በ5 ቀን ነው 6 ቀን ተነስታለች በነገራችን ላይ ቄብ እኮ ነው ይልሽ አሁን የቄብ የሚባል ነገር አለ በቃ ከሆስፒታል ጋር የተገናኘ ነው ሙጦ በጣቀን በቃ እሱ ልጁ ራሱ በችግር ውስጥ ያለፈ ልጅ ነው በጣም ነው የሚያሳዝነው ያው ኦልሞስት ዩኒቨርሲቲ ያለው እና በስማም ደስ ሲል በጣም በችግር ውስጥ ያለፈ በጣም የሚያሳዝን ያላየው ነገር የለም ከኛ ግን እኮ የዛን ጊዜ 1 አመት ነው በቃ 1 አመት ነው አይቷል መከራ አይቷል አይቷል መከራ አይቷል እንትኑ በጣም አይቷል የዛን ጊዜ ማአት የሚባል ነገር የለም በቃ አገይ 9 ሲሞላ ወለደ አይደለም የትም አለፈ ከፈጣሪ ጋር አለፈ ከዛ በኋላ ቤተሰቦችን በደማወቅ ጀመሩ ከእናትሽ ጋር ልደት ደግሳችሁ ነው ወይስ አይነሱ ቤት ገባን በቃ ተመለከ ሁሉ ነገር አሪት ተደግሞ አለቀ ሲያል መጀመሪያ ቤተሰብ ጋር ከመጓቱ በፊት ቀጣኔ ጋር ይጀቀፉ ከነጩጮ ማለት ነው አቤት ሲስተሮች ጋር አስቀምጫት ነው ወደ ስራ ገባው በቃ 22 ድብን ያለ ስራ አስቀምጫት ያንተ ቤት እኮ ማለት ላንቺን ቤት ቅርብ ነው አንድ ሰፈር ውስጥ እኮ እሱን ነገር ይሄ ለሊት ገባ ማዘር ምናምን በቃ በተደብቄ ነው ለሊት ነው የገባነው ከዛ በጣም ከቤት በቃ ግን ያው ሲስተሯ ታውቃለች ከዛ ሲስተሯ ድርድር ጀመረች አንተ ሰፈሩ ስትታይ አንቺ እናት እሱን አልፈለጉም የኔና ማታ ስለምትገባ ያው ተሰማለች እኮ ስቲል እኮ አውቀዋል ሲስተርየዋ ናት በቃ ሙሉ ኃላፊ በቃ አሁን ሰምታለች ሁሉ ነገር ታውቃለች አይደል እኔ መታ ቻሌንጅ ማድረግ የምትችልበት ኦፖርቹኒቲ የለም ሁሉ ነገር የከፈልኩት ነገር ታውቃለች አሁን የልጁ 1 አመት ሊከበር ቤት ነኝ ያለሁት ስለዚህ እዛ ቦታ ላይ መጣ ምንም ልታደርጋለች ስለዚህ ከዚህ በኋላ ያለው ሁኔታ አንቺ አርፈሽ ተቀመጪ እኔ ጨርሰዋለሁ ብላታለች መሰለኝ የሷ ታላቅ ማለት ነው ሷም ልደት ካከበርኩ በኋላ ማለት ልደት ሳከብር የማንንም 5 ሳንቲም አልፈልግም ብዬ 22 በጣም ሰራ ነበር የሞያ ስራ ማለት ነው አብቼ ልደቴን ደገስኩ ፏርቂ ደገስኩ የመጀመሪያ የጩጮ ማለት የ1 አመት ልደት ደገስኩ የሚበላ ከማጣት ወደ ፏያለ ድግስ በፊት ጥሩ ስራ አገኘሱ ጥሩ ስራ ገባው ሰራ ነበርና አይከርምም ግን ያልፋል ሁሉም ነገር ያልፋል ምን ወዛ አጋጣሚ ነግራት ፈተና ምን መሰለሽ ፈተና ያጣኝም ፈተና ማጣኝ አሁን እሱ ኦሬዲ ከቤት ማለት ድግስ ምን ከእህቷ መጣችና በቃ ትምህርት ትጀምራለች መጀመሪያ ጥያቄ ያቀረበችልኝ ማለት ልደቱ ጊዜ በቃ ጥያቄ ያቀረበችልኝ በቃ ወደ ቤት ትመለስና ትምህርት ትጀምራለች ልጁስ ስላት ልጇን ተገኘናለች ደስተኛ ነኝ አልክ በችግር የለም በቃ ልጁን ሲስተሮች አሉ በቃ ችግር የለም ለምን ልጁን ይገውናል ማለት አንተ ነው ያልከው እኮ እኔ ልጁን ይገውናል በቃ እሷን ወስደና አስተምራት ነው ያለኝ እንጂ ከነ ልጁን ወስደት አሉኝ መጀመሪያ ልጁን እሷን ወስደና ትማር አሉ በቃ ትማር ወስዷት አልኳቸው ግን መማሯን ስለማምንበት ማለት ነው እሷ ከሪስ በኋላ ኦሬዲ ትምህርት ከጀመረች በኋላ ማለት ነው ያለ ልጇ ከበዳትና ልጅ ያጠገቤ ካልሆነ አልማርም አለች ዩኒፎርም ለብሽ ከዛ በኋላ ዩኒፎርም ለብሰች ልጅ ያጠገቤ ከሌለ አልማርም አለች በቃ እሺ ንገሪያት ውይ ከባድ ነው እናትነት አለ ከዛ ደግሞ እንደ ኩዮች ደግሞ እንደገና ወደ ኋላ ስለሽ ከነበርሽበት አንቺ ልጅ ለብሰሽ ምልሽ ደግሞ የተማሪነት ደግሞ ቫይብ አለና ስሜቱ የልጅሽ ናፍቆት አለ እንዴት ነበር ውይ በጣም ከባድ ነበር ልጁ እኔ ጋር አልነበረም እሱ እኔ ጋር ይሆናል አለ እኔ ደግሞ በቃ መማር አልቻልኩም የተወሰነ ጊዜ ትምህርት ቤት ሄድኩኝ ከዛ በኋላ በቃ ከበደኝ በጣም ፎከስ ማድረግ አልቻልኩም ታጠቢ ነበር ማጠባ ነበር ፎከስ ማድረግ አልቻልኩም በቃ ልጄ ካልመጣ በቃ ሄዳለሁ አልኩኝ ከዛ እናቴ እኔም እዚህ መጥቶ አይሆንም እንደዚህ ላንቺ ከብድሻል እዚህ መጥቶ እዚህ አድጎ አብራችሁ ሆናችሁ አንቺ ትምህርትሽን እንድትማሪ ተረጋግተሽ ነው እኔም የፈለኩት እዛ እንደሱ ብለን እናናገረዋለን ተባለ እሁድ በቃ እሁድ ጠብቂ በቃ እሁድ እናናገረዋለን አለችኝ እህቴ ከዛ እሁድ ተቀጠረና እሱ አናገሩት እንደዚህ ነው በቃ መማር አልቻለችም ምናምን ተባለ እሺ በህይወቴ ትልቁን ውሳኔ ወሰንኩት ይዛን ቀን ለምሳሌ አጠገቡ እንዲሁ ደግነቱ ግን ቅርብ ነው ቤታችሁ አስበው በቃ የሳት እናቷ ባልደራስ ገባች ኮንዶሚኒየም ደርሷት ባልደራስ ገባች ማለት ነው እናቷ ባልደራስ ነበረች የዛን ጊዜና ከጩጮ ጋር ደግሞ ፋሚሊ ተላመደ ቤት አሞቀ አሁን የመወሰን ስልጣን ያለኝ እኔ በልጁ ላይ ይሄድ አይድ ምለው እኔ እነሱ የመወሰን ስልጣን የላቸው በጣም ወደውታል ድጋሚ መጥቶ መጀመሪያ እሷን ወሰዷት ድጋሚ መጥቶ ደግሞ ልጁን አምጣሉ መማራቀቷ ታስል እኔ መወሰን ውሳኔ መሰለሽ አሁን ልጁ ማለት ነው የፈለገ እኔ በወደው
ሲስተሮች የፈለገ ቢወዱት ልጅ በባህሪው ከእናቱ ጋር ካልሆነ አይሆንም። በቃ ሪያሊቲ ነው። እና የዛን ጊዜ ወስን ማለት ነው ማስታወሱ ማለት ሲስተሮች በመደዳ ያለቅሱ ነበር እና በጉጉት ነበር እንደዚህ ውሳኔ ነው የሚሰሙት እና በቃ ወሰጂው አልኩ ስላት የሌለ ነው ልባቸው የተሰበረው ማለት ነው። በቃ ደበራቸው በጣም በቃ አንተ ግን በቃ ደስ የምትል ባልም አባትም ነህ። እሷ ይመቻት በሁሉም ጉዳይ ላይ አሽለሳ ሲስተሮች ላይ ያጋባውን ፍቅር እናቷ ላይ ያጋባው ልጅ ነው ልጅ ይወደዳል። ለእናንተም ቤት ደግሞ የመጀመሪያ ልጅ ነው። ለኛም እንደዚህ ወደደች በቃ ልጁን ቀርጫ አረጋቸው ከዛሲ እሺ ከዛ እናንተ ቤት ልጅሽን ዘሽ ሀሳብሽን ሰብስበሽ መማር ቻልሽ? በቃ ራሳዬም ሰብስቤ እንገናኛለን ከሱ ጋር ነው ሁለተኛ ነው እንገናኛለን ገባሽ? ከዛ በቃ ነገሮች ስሙዝ እየሆኑ ልመጡ እኔና እሱም በጣም አሪፍ። ከዛ ልጅሽን ዘሽ ትምህርትሽን መማር ጀመርሽ። እንዴት ሆነ ህይወት? የዩኒቨርሲቲ ትምህርት እንዴት ጆይን አረሽ? ከዛ ልጅሽስ የታደረግሽው ያኔ ግድ ነው አይደለም? ምን መሰለሽ እዛ ሰዓት ላይ እዚህ ቴሜስ አይደለም ቴሜስ ባንክና ኢንሹራንስ ማለት ነው። ቴሜስ ገባች 6 ኪሎ ማለት ነው። እዛ ገባች በባንክና ኢንሹራንስ ማለት ነው። ኦኬ ዲፕሎማ ያዘች። ዲፕሎማ ይዛ ራንክ አለ አይደለም ከ75 ያው 3 ምናምን ተብሎ የምትባለው ቶሎ የስራ እድል የምታገኝበት ታይም እሳት በቆንጆ ነው። ሶስቱ የተመረቁት ማለት ነው በዲፕሎማ ተመርቀው እንደወጡ ማውራሽ እኮ የዛሬ 15 ዓመት 16 ዓመት ነውና ተመርቃ እንደወጣች 1 ወር አልቆየችም ንግድ ባንክ ስራ ወጣ። በዛ ጉልበት ገባች ወደ ስራ ማለት ነው። ዲፕሎማ ሲሆን ልጇም አጠገባ ነው አንድ ላይ ማለት ነው። ከዛ በኋላ ስሙዝ ነው የሆነው። እግዚአብሔር ይመስገን። ከዛ በኋላ የዛን ያህል አስቸጋሪ ነገሮች አልነበሩም። ያኛው ህይወት ነው እንጂ እዚህ አዲስ አበባ መተን የኔ ቤተሰቦች ካወቁ በኋላ ልጁም ከፍ ካለ በኋላ ዲፕሎማውን ከያዘች በኋላ ግን ድጋሚ ወደ ዲግሪ ቀጠለች። የሱ እንትኑ ብዙ የለም። በምን አጋጣሚ ተጠቃለላችሁ አንድ ላይ አንድ ጎጆ ላይ? የተጠቃለን ነው እኮ መሰለሽ ለአዲስ ሙሽራዬ ብላችሁ 2003 እኮ ነው። እስቲ እንዴት ነበረ? 2003 ኦልሬዲ ባንክ ስራ ከጀመረች በኋላ እኛ ጋር እኔ ቤት ነበርኩኝ። ቤት ነው የራሴን አንድ ቦታ ይዤ የራሴን አንድ ድንበር ይዤ ቤት ማለት ነው የራሴ ማለት ነው ማለት የምኖርበት ማለት ነው እኖራለሁ። በቃ የራሴ ስገባ የራስ ክፍል ስገባ ከፋሚሊ ጋር አይገናኝም ገብቼ ለብቻዬና እሷ እዛ መታ አንተ ትላለች ከኔ ጋር ተጫውታ ድራማ በዛው ቢሮ ትገባለች። ከቢሮም ስትወጣ በቃ ወደ እኔ ጋር ትመጣለች ምናምን በቃ ስለዚህ በቃ አብረን አልኳት። አሁን እኮ እንችላለን መኖር አላችሁ። በቃ አሁን እንኖር አልኳት። እናትየውም ብዙም አልተጫለችም። በቃ ብዙም በቃ አሁን ተማመኑብህ። አንተም በቃ አሁን አየች በቃ አሁን እሷም መስመር ይዛለች። ከዚህ በኋላ ከዛ በቃ እናትየዋ ሰራተኛ ነው አለም ተቀጠረና ልጄ እዛው ነው ከአያቱ ጋር እዛው ሆነ። እግዚአብሔር ይመስገን። ከዛ አንድ ቤት መኖር ጀመራችሁ። እንዴት ነበረ ሳይኖርና ትንሽ ነገሮች ሲተካከሉ አብሮ መኖር? ልዩ ጥሩ ይጀምራል አይደል? እሱ የሚሰራ ነበረ፣ ጥሩ ስራ ይሰራ ነበር፣ እኔም እሰራለሁ። በቃ እግዚአብሔር ይመስገን ጥሩ ነገር ሆኖረን ተከራየን እኮ ታስታውሻለሽ? 2003 እኮ 2003 4 ኪሎ ፈረሰ። ግንፍሌ ከስላሴ ፊት ለፊት ግንፍሌ ሰፈር አለ ከማህበራዊ እዛ ግንፍሌ ተከራየን። ልክ 4 ኪሎ እንደፈረሰ ግንፍሌ ነው የገባሁት። ስለዚህ እሷ የምትሰራው ጉርድ ሾላ ስለነበረ ግንፍሌ በጣም አሪፍ ነው። በቃ ተሻገር ብላ ታክሲ ይዛ መገናኛ ነው የምትሄደው። ከዛ ስትመጣ በሯ ላይ ነው የምትወርደው ግንፍሌ ጫፉ ላይ ማለት ነው። ድልድዩን አልፈሽ ጫፉ ላይ ነው ወክማ ፊት ለፊት ጠላ ሰፈር የሚባለው ማለት ነው። ከዛ ገባን የራሳችን ቤት ተከራይተን ማለት ነው። በቃ ይሄ በስነ ስርዓት በቃ በስነ ስርዓት ህይወት ጡጦንም ይዘን ሄደን በቃ በስነ ስርዓቱ ትምህርት ገብቶ ማለት ነው። ኪዳነ ምሕረት ገባ እሱ በስነ ስርዓቱ እሱ ከክላስ ምናምን በቃ መደበኛው ተጀመረ። በቃ ምንድነው ፊርማ ቀለበት የሚባሉት እነዚህ ነገሮችስ አሰባችሁ ያኔ?
ምን ጋር አሁን ልክ መኖር እንደጀመራችሁ ወይስ በደም መኖር እዛ መኖር ስላሴ መኖር ጀመረን ልክ ነሽ መኖር ከጀመረን በኋላ ከስላሴ መኖር ከጀመረን በኋላ ቀለበት ምናምን አድርገን የተጣርሰን ሰዎች የተወሰነ ሰዎች አድርገን ፎርማል አድርገን ፕሮግራሙን እንትን አደረግን በደንብ ማለት ነው ኦፊሻሊ ወደ አንቺ ማለት 2000 ቬሎ ምናምን አለ እኔ እኮ ጀስት በቃ እንደዚህ በቬሎ ምናምን እንዴ ይገባታል እንደውም ቬሎ የሰዓት አርጅቷል እንደ አዲስ ሌላ ቬሎ ያስፈልገናል አኒቨርሰሪ ያው ግድ ነው ይቀወጣል ታንክ ዩ ካርዳችሁ በጣም ደስ ይላል ጁላይ 30 ወደ አንቺ ልምጣ ፍቅራችሁን ምን ጋር ያለ ነው ልክ መኖር ስትጀምሩ ጋር እንመለስበታለን የአካል ጉዳት ኛነሽና ለእንትኑ ነው እና በተፈጥሮ ነው ወይስ ሰራሽ ነው ከሚለውን ጀምርና የሚያደርሱትን ነገሮች ምናምን ደግሞ ባንቺ በኩል ስላለው ነገር እናንሳለን እሺ ያው እኔ ብዙ ሰዎች እንደሚያውቁት ፊዚካሊ ኤብል አይደለሁም ያ ደግሞ የሆነው በተፈጥሮ ሳይሆን በፊት ልጅ ሆኜ ከትንሽ ከፍ ካለች ደረጃ ነገር ላይ ክፍለ ሀገር ሆኜ ነው የወደኩት ከልጆች ጋር እንደዚህ ስንጫወት እንጂ ወድቄ ነው እንግዲህ ጉዳቱ የደረሰብኝ ከዛ በኋላ ባልተወሰደ በጊዜ መታከሙ ምኑ ስላልነበረ የባሰ ሄዶ ነገሮች እንግዲህ እንደዚህ የሆነው ከጊዜ በኋላ ነው በእምነት እድሜሽ ታስተውሻለሽ 5 አመት ምናምን ነው 5 አመት 6 አመት አካባቢ ትንሽ ስታሽ ምናምን ሲሄድ ሆስፒታል ምን አይነት አወዳደቅ ቢሆን ነው ማለት ትንሽ ከፍ ያለ ግራውንድ ፕላስ 1 ይባላል እነዚህ የድሮ የእንጨት ቤቶች አወቅሻቸው በረንዳ ያላቸው እንደዚያም ዶሮ ማነቂያ ምናምን እንዳሉት አይነት ድሮ በቃ ብዙ ግን የራቅ አይደለም ከእንትን እንደዚህ ስንጫወት ያክስቴ ልጅ ናት ትንሽ ገፋ አደረገችኝ ወደታች ወደኩኝ በዛ ነው እንግዲህ ግሬት አጥፎ እንግዲህ እንደ ሰበብም ሊሆን ይችላል ግን ያ መነሻው እሱ ነው ከዛው ይሄ አንድ ግርሽ ነው እንደሚለው አንድ ግሬ ነው ማን አንካስ መስጠንሽ ደግሬ ነው ሆስፒታል ረጅም ጊዜ ምናምን ዋጋ እንደከፈሉ እንዳቆዩና ቤተሰቦች ምናምን ነግረውሻል ብዙ ተሞክሮበታል በህክምና በጣም ረጅም ጊዜ ሆስፒታል ነው ሄጃለሁ መታሸት ነበረ ግን ያው እንግዲህ በወቅቱ ቶሎ ያልተወሰደ እርምጃ ውጤቱም አናሳ ነው የሚሆነው አይደለ እዛ እንደዛ ስለነበረ እንግዲህ ምንም ውጤት አላገኘም ጸበሎች ምናምን ከሱ ጋር ብዙ ቦታ ሄደናል እንግዲህ እግዚአብሔር አልፈቀደም ያለውን ነገር ተቀብሎ መኖር ደግሞ አስፈላጊ ነው እና እንደዛ ነው ስለዚህ አሁን ኖርማል ስትራመጂ ትንሽ ወደ ጎንዋጂ ሌላ የሚያስይዝሽ ነገር ምናምን ዱርላ ምናምን የለም ሞቢሊቲ ላይ ደህና ነኝ እግዚአብሔር ይመስገን ብዙም አይቸግረኝም ግን ያው እዛ ጋር ጉዳት ቢገጥምሽ እዚህ ጋር እኔን አስተካክሎ አስቀምጦ ነው የጠበቀሽ እውነቱን ነው አዘጋጅቶልሻል ገብቶሻል ምንም ችግር የለውም እኮ ያና ነው የህይወትሽን ሌላ ድጋፍ ሰጥቶሻል እክርሽ እንትን ቢሉ ህይወትሽን አቅልሎልሻል እኔ በነገራችን ላይ ያው ፈጣሪ ይፍረድብኝ ፈጣሪ ምስክሬ ነው ጭራሽ አላውቅም እኔ አካል ጉዳተኛ መሆን በቃ አእምሮ ውስጥ የለም ስትሄድ አታያትም ነበር እኔ ለምን አለ እንጂ ማለት ብዙም እኔ በቃ እንደዚህ ይሄ አሁን ሰው ሲል ነው እንጂ እሱ እኔ እኮ ይሄን ነገር እኮ አላውቀውም የሚለው ብዙ ለምሳሌ አሁን ጥቃት የደረሰባት ባሁን እንኳን እዛ ትራንስፖርት ላይ ጥቃት የደረሰባት ጊዜ እኮ ጥቃት የደረሰባት ጊዜ ምሳሌ ነው አንድ ሰው መጥቶ ሲያናግራት አንቺ እኮ ፈጽሞ አካል ጉዳተኛ መሆንሽን ረስተሽዋል ምክንያቱም በቃ ከነሱ ጋር ዝም ብለሽ ህይወትሽን ሰምጠሽ እየኖርሽ ስለሆነ ገባሽ አይደል ረስተሽዋል ሁሉ እኔ ረስተሽዋል እኔ አላውቅም እግዚአብሔር አሁን ሰው ሲጠይቀኝ ነው እንት እዚህ ብለኝ ያ ሰው አንዳንዴ የፈለገው ነው በደንብ ነግሩ ነገር ነውና ደስ ይላል ከዛ በኋላ ትምህርት ቤት ስትማሪ በልጅነትሽ ጓደኞችሽ ጋር ምናምን ተጽዕኖ ነበረ ወይስ ምንም እንትን አይደለም በቃ ትምህርትሽ ነበር ትማሪ ነበረው ከልጅነትሽ ጀምሮ ተጽዕኖ አለው ምንም ማይካድ የኛ ሶሳይቲ ላይ በደንብ ነው ተጽዕኖ ያለው ተለይተሽ መታየቱ እንዳለ ነው ሪሌሽንሺፕ ውስጥ ብትገቢ ኩዌስቸን ትደረጊያለሽ እንዴት ሆኖ ነው ትባያለሽ ልጆች ብትወልጂ እንዴት ሆኖ ነው ትምህርት ቤት ላይ የተሻለ ፐርፎርም ካደረግሽም እንደዛው ጥያቄዎች ይኖራሉ ስራ ቦታም እንደዛው አትችልም ልትባይ ትችያለሽ በራሱ ስራዎች የሚገድቡ ስራዎች አሉ አይደለ ሁሉም ስራ መስራት አይቻልም ተብሎ ይታሰባል
ተጽዕኖች አሉ ምንም የማይካድ ነገር ነው መልካም እንደዚህ ተጽዕኖች ከነበሩ ገና በልጅነትሽ ትምህርት ቤት ሳለሽ ነው ጠይቄሽ የነበረው አዎ ብለሽኛል እሱ አንቺን ያገኘሽ ገና ትምህርት ቤት ልጅ ሆነሽ ነው በቃ ተመችተሽኛል ወድሻለሁ ያለው ከንግግር ደግሞ በዘለለ በተግባር ደግሞ እያሳየሽ ነበርና ይሄን ጥያቄ ሲያነሳልሽ እዛ ጋር ተጽዕኖ ስለነበረብሽ ይሄ ነገር አክሰፕት ያደርጋል አያደርገው የሚል ነገር ጥያቄ ነበርሽ ወይስ ዝም አላለሽ ወይስ ይሄን ጥያቄ ለሱ አንስተሽላት ነበር ወይ አላነሳውላትም እውነት ለመናገር ግን ምን ስቲል ምን አስባለሁ ይሄ የጊዜያዊ ነገር ነው የሚሆነው የሚለው ምንም ውስጥ ያስብ ነበር ይሄ እንግዲህ የሆነ ጊዜ ማሳለፊያ ምናምን ብለን እንትን ያለሽ አይደል ማንኛውም ሰው እንደሚያስበው እንደዛ አስቤያለሁ የኔ ነገር እንደዛ አልሆነም እንጂ ካለው ነገር ካለው ጉዳት እንግዲህ ጊዜ ማሳለፊያ ለመሆን ነው ብዬ ፈራ ነበር እግዚአብሔር ይመስገን እንደዛ አልሆነም የኔ እግዚአብሔር ይመስገን ከዛ በፊት ምናልባት በዚህ ጉዳይ ይሄ ተቀባይነትን ማጣት ምናምን የሚሉ ስሜቶች ተሰምቶሽ ያውቃል ማለት ወይ የልጅነት አንቺ ወይ ሰው ወደሽ ሊሆን ይችላል ምናምን እንደዚህ አይነት ነገሮች አጋጥመውሽ ነበር አይ እንዳልኩሽ እኔ እናቴ ኮንፊደንስን በጣም ሃይሊ ቢልድ አድርጋ ስላሳደገችኝ ደስ አይነት ኢንፌሪዮሪቲ ብዙም የለኝም ያም ደግሞ በብዙ አግዞኛል ብዬ አስባለሁ በቃ ሊሚቴሽን ነው ያለኝ ማልችላቸው ኦብቪየስሊ ነገሮች ይኖራሉ ግን ሁሉን ነገር እንደማልችል አልቀበልም እኔ በጣም ብዙ ነገር እንደማደርግ ነው ማስበውም ሲነገረኝ የሚያደኩትም ነገሮች ላይ የማደርገው እንደዛ ስለሆነ እንደሱ አይነት እንትን የለኝም አስጨንቀኝ ያ ደሞ ራስሽ ላይ ሞር መስራትም እንዳለብሽ በደም ስለተነገረሽ የትምርቱም ላይ ምንም ላይ ስለሆነ አይቀበሉኝ ከሚል ስጋት ይልቅ ራስን ማብቃት ላይ ስለሆነ ትኩረትሽ እኔ ነገርሽ አሁን ሌላ ሰፈር ድንገት ይልሽ እግዚአብሔር ሁሉም ነገር ሰካክቶት ነው ምልሽ ለዚህ ነው አሁን ድንገት አሁን ሌላ ሰፈር ሆኖ ቢሆን ኖሮ ትንሽ ገባሽ አይደለ እንትኑ ይኖር ነበር የእሷን ማለት ነው ለይቶ ማየት ምናምን ይኖር ነበር 4 ኪሎ እንደዚህ አይነት ነገር የለም ኦኬ መታጋጣሚ የነበረች ሙሉ ማህበረሰቡ እኮ ተቀብሏል ሙሉ ማህበረሰቡ ተቀብሏል ሪያሊቲው ነው አሁን የሲስተር ሙሉ የሰፈር ልጆች እኮ ምሳሌ ዘፈን ሰራች እሷ ዘፈን ጎበዝ ናት አይደለም ብዙ ጓደኞች ነበሯት አብይ አንተ የምትለው እንደሱ አይደለም ይሄ አብረህ መጫወት አብሮ ምንም ምን የሚያግደኝ ነገር ኖር አይደለም እውነት ግን ሶሳይቲው እንደዚህ ነገሮችን አቅልሎ ይቀበላል የ4 ኪሎ ስለሆነ አይደለም እኔ ለየት ይልብኛል እንደ ማህበረሰብ እንደ ሀገር ነው ችግር ያለብን ምንም ይሄ ሳይታለም የተፈታ ነገር ነው ምንም ያው እሱ ሌላ ፈለገው እንደ ሰፈር እኔ ልጅ የፈለኩት እኮ ማለት ነው ለምሳሌ አንቺ ለምሳሌ ጉዳት አለብሽ ልበልሽ ያው አካል ጉዳተኛ ነሽ ተባለ ያን ተባለ ነው የሚለው ገባሽ ያም ስለማናምንበት ማለት ነውና አሁን እዛ የሰፈር ልጆችን ያስታውሳለሁ እኮ አያለው አንቺን በዛ በአካል ጉዳተኝነት ሪትም ውስጥ አይውሽም አብረ አንጃና ምክንያቱም ኩዌስችን ትደረጋለህ ወይ ስቲል ኩዌስችን አትደረግም ወይ ማን ማጥቃት እኮ አድርሰውብሻል እሱ ነው አመለከው እንዴ ማን ሰው አለ እሱ እኮ ነው ፖይንት አለ ሰው ማን ነው ቶታሊ እንደው ምንም አይደል ማን ይልሽ ባለጌ አለ እኮ ግን ያንቺን ይሄ ባውንደሪሽን ሞራልሽ መተውን ክትክት የማድረግ እንትኑ ግን ብዙ አይኖርም እዛ ቀለል ያሉ ናቸው ለምሳሌ ሷኩሽ በሙሉ ማለት ነው ሙሉ ቀበሌው ለእንግሊዝ ምሳሌ ሄደ ዘፈን ሰራ ነበር ሙዚቃ ሰራ ነበር ቀበሌ ማለት ነው ሙዚቃ እንደውም በዚህ አጋጣሚ ክሊፕ የሚያሰራል ማለት ነው ሙዚቃ ግጥም ዜማ በጣም ጎበዝ እንትናትና ሙዚቃ እንደኛ ናት ነገራችን ላይ ናት ሰራ ነበር እዛ ምሳሌ ማለት ነው እዛ የምሳሌ ምናምን ክበብ ነበር ክበብ ነው እንጂ የቀበሌው ክበብ የወጣቶች ክበብ ነበር እዛ ክበብ ላይ ተሰራ ነበር የሷ ጓደኞች በውዝዋዜ የሚንቀሳቀሱ አሉ በድምጽ የሚንቀሳቀሱ ብዙ ልጆች ነበሩ እና በዛ ሰዓት እኮ ይልሽ እኔ መጥቼ ሳያት እኮ ማለት ነው ለምሳሌ እግሯን ያማታልና ጃልሜዳ ድረስ በእግር ከሄድን እኮ እሷን እግሯን ያማታል የሚል የለም በዚህ ቀበሌው ታች ነው የኛ ቱሪስት ሆቴል ጋር ነው ቤቷ እዚህ ነው ከዚህ እዛ ፈትለክ ትላለች ምሳሌ ማለት ከጓደኞቿ ጋር አሁን ጓደኞቿ ለምሳሌ ታች ነው የኛ ሰፈር ማለት ታች ነው ሰምተማ ሚልክ ነበር ገባሽ ርቀቱ ነው ጓደኞች ስላሉ ማለት ነው አሁን እኮ ይልሽ ከዚህች ማለት ነው 50 ሜትር ርቀት እኮ በእግር አትሄድም እኔ አመኛለሁ አይደለም ትላለች
በፊት ግን እኛ ሰፈር የነበረ ሰዓት እንደዛ ነገር የለም ባሽ አሁን እንኳን ያማታል እንዲህ ምናምን የሚሉ ቢሆን ኖሮ ማለት ነው ያን ሁሉ ነገር ይዘዋት አይሄዱም እኮ ያ እሺ እንግዲህ ያም እሱም እንደዛ ኖቲስ አለማድረጉ ማለት በቃ ጭራሽ ትዝም አለ ማለቱ እንደዚህ ነገር አለመቀበሉ አንቺን የበለጠ ህይወትሽን ሞር አቅሎልሻል አንቺን በራስሽ የበቃሽ ራስሽን ያበቃሽ ልጅ ነበር ያን ሁሉ አልፈሽ ግን ስራውን ከተቀላቀልሽ በኋላ በመስራ ገበታሽ ላይ እስካሁን ደቂቃ ድረስ ደግሞ ያሳለፍሻቸው ደው የሚያጋጥሙሽ ነገሮች በስራ ላይ እንኳን የዛኔ ያህል ምንም የሚታይ ነገር ብዙም ኤክስፒሪየንስ ያደረኩት ነገር የለም ሰዎች አንቺ ፊት ላይ እናገሩ ይችላል ይሆናል አላውቅም ወይ መጀመሪያ ያያዩሽ ጊዜ ወይ ትችላለሽ ብሎ ሊሉ ይችላል ይሆናል አላውቅም እኔ ግን የተሰጠኝ ስራ ባልባው እንደምሰራና ምንም እንደዛ የሚቸገረኝ ሰው እንዳልሆንኩ ነው ማቀው እኔ ብዙ ጊዜ ኢንተርቪው ላይም ሲሄድ ከቶች ይኖራሉ ኢንተርቪው ሲደረግ ሁሉ ጊዜ የምናገረው የተሻለ ነገር ዲዘርቭ እንደማደርግ ነው ማቀው ቀጣዩን ስራ መስራት እንደምንችል እና ያንንም ዲዘርቭ እንደማድረግ ብዬ ነው ብዙ ጊዜ የምናገረው ኢንተርቪው ላይና በሄድሽበት እንደዚህ አይተውሽ አይሆንም ያሉሽ አጋጣሚ የለም በሄድሽበት ሁሉም አጋጣሚ ማለት ማንንም ይወዳደራል ስራ ሊያልፍም ላያልፍም ይችላል ግን በተለይ አንቺ ስፔሲፊካሊ ከዚህ ጋር ሪሌት በሚያደርግ ካለፍሽ በኋላ እኮ ይወደቅሽበት አለ ለምሳሌ እኮ በቃ አስቀርተውሻል ካለፍሽ በኋላ ያው እሱን እንትን ባይልም የገጠመኝ ነገር አለ ካሉት እንግዲህ ተወዳዳሪዎች ተወዳድረን ኢንተርቪው ደርሼ ትልቅ ተቋም ላይ ተቋሙን እዚህ ጋር መግለጽ አስፈላጊ አይደለም ግን በእንደዛ ፌል ያደረገብኝ ስራ አለ የተሻለ ጥሩ ስራ እንግዲህ ፌል አድርጓል ለበጎ ነው ያ ልክ ነሽ ከዛ ውጪ በለተለት እንቅስቃሴሽ ላይ ወጥተሽ በመግባት በትራንስፖርት ሊሆን ይችላል ገበያ ሊሆን ይችላል ሌሎች ቦታዎችስ ምን ሊያጋጥምሽ ይችላል እሱ ሁሉ ጊዜ ነው ቻሌንጆች አሉ አሁን ቅርብ ጊዜ እንግዲህ ቲክቶክ ፔጅ ላይ ለቀቄ በጣም ቫይራል ሆኖ ነበር አንድ ኢሹ ነበረ መገናኛ አካባቢ ትራንስፖርት ሊዝ ወደ አራብሳ ነው የመኖሪያ ቦታዬና ከቢሮ ወጥቼ ትንሽ ያመሻለሁ ከስራ አምሽቼ ነው የምወጣው አንድ ሰዓት ተኩል አካባቢ ነው መገናኛ ውስጥ የደረስኩት ትራንስፖርት ለመያዝ ኖርማሊ ያው በህጉም የተቀመጠ ነገር ነው ቅድሚያ እናገኛለንና ብዙ ሰው ያውቃል እንደዛ አይነት ነገር ብዙም እንትን ብሎኛ ያውቃል አልፎ ያው ይገጥማል ይሄ ግፊያ ላይ ምናምን ካልሆነ በስተቀር ሰልፍ ያለበት ቦታ ላይ እንደሱ ገጥሞኛ ያውቃልና በወቅቱ ሰልፍ ነበረ መጥቼ ከፊት ገባሁኝ አንድ ሰዓት ተኩል ምናምን ሆኗል እንግዲህ ሰው ሊደክሞ ይችላል ግን ደግሞ ካንቺ ጋር ደግሞ የምታነጻጽሪው ነገር አለ ያ ሰው መቆም ይችላል የረጅም ሰዓት ምናምን ብለሽ ማሰብም ጥሩ ነው መጥቼ ገባው ከፊት ከኋላ ኢቭን ይሄ የኔ መግባት ከፊት እሷን ከታክሲ ውስጥ ከመግባት አያግዳትም ስቲል መግባት እድሏላት መግባት ትችል ነበርና አላቅም እኔ እንዴት እንደሆነ አላቅም ገባሁኝ ቆሜ ታክሲው መጣ እንደዚህ አለፍ ብሎ ከኛ ሻርፕ አድርግ ያለው መሸት ብሎም ስለሆነ ከዛ ልገባት ጋቢናው እንደዚህ ሲይዘው መታ ከኋላ ከመሃል ነው ዘላ መታ ያዘችኝ እጄን እንደዚህ ከዛ እኔን በጣም ደነገጥኩኝ አላየችኝ ይሆን የሚለው ስቲል ውስጤ ያቃጨለብኝና ፕሊስ እናት ልግባ እንዴ እኔ ልስገባም ነገር መሰለኝና ብቻዬን ነኝ ትገቢያለሽ አልኳት ከዛ ኖ አንቺ አትገቢም አለችኝ ከዛ በኋላ እንዴ ለምን ዳራ ፕሊስ ልግባ አልኳት ከዛ ስላታች አትገቢም አለችኝ ሰልፋለሰ እኔ ሰልፋለሁ አላየሽኝም እንዴ አልኳት አይቼሻለሁ ብላ ሻርፔን እንደዚህ ሻርፕ አድርጌ ነበር ቢሻለሁ እንደዚህ እንትን አረጋችኝ ያ ራስሽን ዲፌንድ ታረጋለሽ ዝም ብሎ መቼስ እንትን ማለት አይኖርም እና ቦርሴን ላስቀምጥ እንደዛ ስትይዘኝ እኔም ጋቢናውን ከፈቱና ቦርሴን አስቀምጬ ሰዎች መሃል ገቡ ከዛ ሻርፔን አስተወርውራለች እዛ ጋር ነው እኔ በቃ ሁሉም ነገር ኢንቴንሽናሊ እንዳደረገች የገባኝ ሻርፔን እንደዚህ ወደ ኋላዋ ስትወረውር ሻርፔን ላነሳ በሷ ባጠገቧ እንደዚህ አልፌ እጄ ሻርፔን አስቼ ስመለስ እግሯ ላይ ታረጋለች እንዴ እና በጣም የምርሽ ነው ነበር ያኔ አሁን ቅርብ ጊዜ ነት አንድ ሳምንት ምናምን ሰውስ የለም እንዴ ሰው ነበረ ግን በጣም ግርግር ነበረ ገባሽ እንትን ያሉ ሰዎች አሉ የተናገሯት ምናምን ግን ስቲል በቃ ቀጠለሽ ደግሞ ማውራት ምናምን ነበር ቆይ ከረገጠች በኋላ ምን ተፈጠረ ነው አንቺስ አልተጎዳሽ በቃ ረገጠችኝ እንግዲህ ሆዴን ላይ ነው ረገጠችኝ
ከዛ በጣም ነው የገረመኝ እኔ ማለት እስከዛ ሰዓት ድረስ ግራ ነው የገባኝ ላይክ ልጅቷን እግዚአብሔር እንደሚወዳት ያወቅኩት እኔ አለመኖሬ እኔም እውነት ለመናገር ተራ ንግግሮች ይኖራሉ በነገራችን ላይ በተራ ንግግሮች እኔ አልናገርም ገባሽ ተራ ንግግሮች ከማንኛውም ሴት ጋር ታክሲ ላይም ተራ ንግግር ሊኖር ይችላል እኔ ጀርባዬን ዙሪ ተጠረበለው በዚህ ደረጃ ግን አልፎ ማለት ነው ጥቃት ከእግዚአብሔር እኔም ይወደኛል ልጅቷንም ይወዳታል በቃ በወቅቱ እንኳን ቦታው ላይ አልኖርኩ በቃ አይ ብትኖርም ላይፈጠርም ልቤን የሰበረች በጣም ያ ብቻ ሳይሆን እንግዲህ ይሄን ሚዲያ የምታየው ከሆነ አውቃለች ያላወቀች የመሰለኝ ነገር አውቃለች ከዛ በኋላ ኦኬ የተለዋወጠችኝ ቃላቶች ነበሩ the only thing ግን ያልኳት እንግዲህ ሌላ ቦታ ላይ እግዚአብሔር ያገናኘን እንደዚህ ነው ያልኳት የተናገረችኝ ቃላቶች ነበሩ and then ለሱ እንደውም ይሄን ዲቴል አልነገርኩትም ሚዲያ ስለሆነ ልናገረው ብዬ ነው ተሳድባኛለች ካካል ካንትንሽ ጋር የሚገናኝ ነገር ስለዚህ አውቃለች ማለት ነው ሶስት ሰዎች ነበሩ አብረዋት እንግዲህ መረጃዎች አለኝ የራሴ የሆነ ያስቀሯቸው መረጃዎች ይኖራሉ በህግም እየሄድኩበት ነው በህግም እየሄድኩበት ነው ያን የምትኖርበትን የልጆች እናት ናት ምናምን ስራ ቦታዋን ጨምሮ ሁሉ ነገር ኢንፎርሜሽኑን አግኝቻለሁ ግን ያው መማር አለበት ሰው አዝናለሁ ልጆች ስላሏት እንደዛ ነገር ውስጥ ባንገባ ግን ሰው ደግሞ መማር አለበት ዛሬ እኔ ነኝ ነገ ደግሞ ሌላ ሰው ነው አይደለ ዛሬ ላይ ሲታለስ ይቀጥላል እንደዚህ አይነት ነገር ከዚህ ታውቁ ምን ለበል ከራገብተኝ ነው ደግሞ ያ ብቻ እንዳይመስልሽ ወደ አራፍሳነን ብዬሻለሁ አልገባችም እሷ ትራንስፖርት ውስጥ እንደኔ ገባሁኝ ታክሲ ውስጥ በቃ ኦሬዲ ሻርፒን ይዤ ምናምን ገባሁኝ ገብቼ ሄጄ ታንከር ጋር ደርሰን እንግዲህ በፊት በነበረው ሃይገር ይሁን ቀጥሎ በመጣው ታክሲ ይሁን በምን ብቻ ሃይገር ቆሞ ነበርኛ ታክሲ ሲቆም ወርዳ አየኋት እኔ የኡነት ነው የምነግርሽ እሷ ሞናን አላወኩም በጣም ጮክ ብላ እንታወራው እንደውም አልመጣኋትም እያለች ነበር በስብስታው ነው የምታየው ከሆነ ይሄንን እንግዲህ እንደውም አልመጣኋትም መጠፍጠፍ ነበረብኝ ነው ቃል በቃል ስትይ ነበርውና እንግዲህ ይሄንን ምን ትይዋለሽ እንደዚህ አይነትም ሰው ደግሞ አለ በጣም ጥሩ የሆነ በጣም አንደርስታንድ የሚያደርግ ሰው እዚህ ጋር እሱ ምሳሌ መሆን ይችላል እንዳለ ሁሉ ደግሞ ለዘር ባያማኑት ማያቀሽ በሚጎዳሽ በመሰለው መንገድ ደግሞ መጥቶ ሊጎዳሽ የሚፈልግ ደግሞ ሰውም አለ ምን መሰለሽ አሁን ብዙ ጠበቃዎች አናግረውናል አካል ጉዳተኞች ጠበቆች ማህበር ውስጥም ስላለው ማህበሩ ስላለ አሁን መሰለሽ አሁን ዝም ብሎ የተራ ኬዝ ከሆነ ፖሊስ ጣቢያው የመክሰስ ጉዳይ ከሆነ የፍርድ ቤት ኬዝ ነው ዋስትና የሚያስከለክላል ተራ ኬዝ ነው የሚሆነው ገባሽ ኬዙ በማህበሩ በኩል ነው ሄዱ ምክንያቱም ለሌሎቹም ደህንነት ሲባል ማለት ነው ጉዳዩን እኔ የሚይዘው ብሎ ኬዙን ያዘው ራሱ ማህበሩ ነው ስለዚህ አሁን እሷ ድንገታውን 2 ቀን 3 ቀን 4 ቀን መቶ ስላልጠየቋት ወይ ስላልጠየቀች ከተጠያቂነት ሄዳለች ሊመስላት ይችላል ግን አይደለም ከባድ ነው ማለት እኛ እስካሁን ስናወራ የነበረው ስለ ሞራል አይደለ ስለ ንግግሮች መስበር ምናምን ነበረ ስለ ስነ ልቦና ያአካልም እንደዚህ መረገጥም ካለ ደግሞ ወጥቶ ለመግባትም እንዳላችሁት ህጋዊ የሆነ መንገድ ካልተከየደበት ሪስክ ውስጥ ሊከተክ ነው ሰው ወጥቶ ለመግባቱ እንደዚህ የሚደበደብም ኮና አካል ጉዳተኛ በመሆኑ ምክንያት ሌሎችም አካል ጉዳተኞችን የሚመለከት ነው ይሄ ባንቺ ጉዳይ ብቻ የሚገደብ ስላልሆነ እሷም እንደው በተጠየቅበት ለምን ይሆን ይሄን ያደረገችው ምንድነው ምክንያቷ የሚለውን ነገር እኔም ከሱ በላይ ፌስ ቱ ፌስ ከሷ ጋር ቁጭ ብዬ ምን ነበር ኢንቴንሽኗ የሚለውን በጣም ማወቅ ፈልጋለሁ እና ምክንያቱም ጥቃቱ ብዙ ሰው አሳምሟል አልኩሽ ብዙ ሴቶችን አሳምሟቸዋል ገባሽ በጣም ብዙ አካል ጉዳተኞች አሉ ገባሻል እነሱን ሁሉ ጥቃቱ አሳምሟቸዋል ምናልባት እናንተ ሚዲያ እድሉን ስላገኛችሁ እና ለተናገራችሁ እንጂ ብዙ አልቀሰው ቤታቸው ውስጥ እድል ነው ብለው ሚታው ይኖር ያ ነው እኔም በቃ በጣም ይሄንን ወደ እነዛ ናቸው በሙሉ መጥቶ ከሷ ጎን ይቆሙ ሰው አቴንሽን ማምጣት የፈለኩ ኢናፕሮፕሪየት ስለሆነ ነው ይሄ በጣም ትክክለኛ ነገር ስላልሆነ ማንንም ሰው አይቶ የሚያልፈው ነገር አይደለም ይሄ ትክክል አይደለም
ምናልባት የሌሎቹም ድምጽ እንዲሰማ ይሆናል ፈጣሪ አንቺ ላይ ይሄ እንዲሆን ያደረገውና መሄድ ያለብሽ ድረስ ሄደሽ ምክንያቱ ምን እንደሆነ ቢታወቅ ከዚህ በኋላ እንደዚህ አይነት እንድትታቀብ ሌሎቹም እንዲያቆሙ ጥሩ ትምህርት ይሆናል ብዬ አስባለሁ። ያ ነው እኔም ፖይንት ለደንባው በደም ልብ ሊባልበት ሊሰራበት የሚገባ ነገር ነው። ምንም ጥያቄ የለውም። በአካል ጉዳተኛ በኩል ሰልፍ ካለ እኮ ችግር የለም። ግርግር አሁን ከኛ ቢሮ በሚይዝበት አሁን ከዛ ከሲግናል ሲይዝ በጣም አስቸጋሪ ነው። ሁሌንም ነገር አይደል ግፊያ ነው። ማንም ሰው አንቺን አያይሽም ረቅጦሽ ነው እንጂ የሚያልፈው ማንም። እኔ በጣም ነው የሚገርመኝ በጣም የሚገርመኝ እያየሽ አንቺን ገፍት እንደዚህ የገፈተረኝ ሰው ያለ አይደል አሴት ተናገረች አልኩ እንደዚህ ገፍትሮኝ ነው ሄደው ማለት እኔ ምን አይነት ሜንታሊቲ እንዳላቸው ምን አይነት አስተዳደግ እንዳደገ አላውቅም። እንደዚህ ገፍቶኝ ገባሱ ማለት ነው። እሱ እኮ ይኖራል ለምን ግፊያ ስለሆነ። ይሄ ግን እንደዚህ ሰልፍ ያለበት ቦታ ላይ ግን እንደዚህ ነገር ይገጥማል ብለን ለማስፈራራት ነገር መሰልሽ በጣም ከባድ ከሁሉም ነገር የሚገላግላት መኪና እጄ ገብቶ ነበር። ገብቶ አይደለም እሱ እግዚአብሔር እያንዳንዱ ነገር የሚያደርገው ለበጎ ነው ብዬ ነው ምቶ ገባሽ። በቃ መኪና እጄ ገብቶ ነበር። በቃ 00 መኪና ገብቶ ግን ትንሽ ሄዳ ነበረችብኝና ሰው ይጨቀጭቀኝ ነበርና ያረ ምናምን ሲል በቃ እቺኛው ለተወሰነ ጊዜ ለሚታወቅ ሰው ሰጥተውና አክራይቼው ማለት ነው። ገዛ ብሩን ከፍዬ በቃ ምናምን ብዬ ነው እኔ ለሚታወቅ ድርጅት ላለው ሰው የሰጠሁት ማለት ነው። በጣም የሚገርም ነገር አሁን ቅድም ሰው በህግ ተስፋ ቆርጣለች። ገባሽ አይደል? ያ ሰው መኪናውን ወደደው። ገባሽ አይደል? ወዶት ወሰደው ራሱ ከፖሊስ እውነቴን እኮ ነው የምልሽ። እዛ ጋር ህግ አለ። ምን አደረገ መሰለሽ መኪናው ሰጠና አቆም ማለት ከሌሊቱ 7 ሰዓት ላይ ጠበልኝ ብዬ ሰጠሁት ይለናል እኛን ማለት ፖሊሶች ሁሉ ሊቀበሉት ያልቻሉት ነገር ማለት ነው። ምክንያቱም ምን አለ መሰለሽ መኪናውን ዞር አደረገውና እንደተሰረቀ አድርጎ ማለት ነው። በዛ ከረንሲ ዋጋውን ልክፈላል ገብቶሻል። የተወሰነ ጊዜ ሲነዳት ተመቸው ገባሻል። በቃ መኪናውን ዝም ይዞር አድርግና አንድ ከመኪናው ዋጋ አንድ 400 ምናምን ሺህ ብር ወይ 500 ሺህ ብር 400 ምናምን ሺህ ብር ጨምር ይሰጣቸው አይነት ነገር ብሎ ነው ያሰበው ገባሽ። እዛ ጋር የህግ ከለላ በቃ አደረገ። በቃ እዛው ስለሚኖር ያው ባለሀብቱም የተወሰነች እንቅስቃሴም ስላለው ነገሩ ዘጋብን። በቃ አዛጋም እንትን ሄጄ ማለት በቃ ገንዘቡን ከከፈላችሁ ምናምን አይነት ነገር ተባለ። እንደዚህ ጋር እኮ ይኸውልሽ እንደዚህ ነው ገባሽ። በቃ መጨረሻ በምን ተቋጨ? በቃ አንደኛው እኮ ልሽ በጣም የሚገርምሽ ነገር ማለት ነው ልሽ ከስቴዲየም ስመጣ ማለት ነው ስቲል ኬዙ በፖሊስ ጉዳይ ነው ያለው። ግን መኪናውን ይዞ ቤተ መንግስት ጋር መልጦኛል እኮ። በቃ ኬዙ ፖሊስ ጋር ነው ያለው። እስካሁን ምንም ሴትል የተደረገ ነገር የለም። እንግዲህ የሚመጣውን ነገር እንጠብቃለን። መጥቶ ያው በዛም ፍታተሻል ነው በቃ። እኔ እኮ አሁን ልናገር የፈለኩት አሁን መሰለኝ ጉዳዩን ፖሊስ ይዞታል ምናምን ሳይሆን ገባሻል። ከዚህም ስድብ ከዚህ አሁን የባስ ወረፋ ከታክሲ ወረፋ ይገላግላታል ብዬ ያመጣሁት ንብረት ማለት ነው ፍትህ ድጋሚ በማጣቷ ነው ገባሽ። ያ መኪና ማለት ነው በቃ እንዲሰውረውት የሌለኮም በቃ ሰውረውት ብር እንክፈል አይባልም ገባሻል። በቃ ሰውረውትና 00 ስለሆነ መኪናው አዲስ ነው ያልተነዳ ነው። ግፋዊ የተነዳው 6-12 ኪሎ ሜትር ነው የተነዳው። በቃ ሰውሯትና ብሩ እንክፈላሉ። ያም ነው አይዞሽ እናቴ አይዞሽ ያጋጥማል። እግዚአብሔር አለ እንግዲህ የኛ አካሉ ይመጣል። ከባድ ነው። ወደ ሰላሙ አብራችሁ ወደ መኖራችሁ መለስ ደግሞ አሁን እንዴት ታሰበ? እንደ አዲስ ሰርጉ ቅድም ቬሎ ፎቶ እያየሁኝ ነበርና ገንዘቡ መጣ መደገሻ ካሳችሁ ቤተሰባችን እስቲ ንገሪኝ። እንዴ እየሰራና ነበር። እሱም ጥሩ ስራ እየሰራ ነበረ። እኔም ስራ አለኝ። የተወሰነ ገንዘብ ሴቭ አደረግን። ከዛ በኋላ የግዴታ ነው ከፋሚሊ ጋር መቀላቀል አለብሽ፣ ኦፊሻል ማድረግ አለብሽ። ባህላችን ማስቸጋሪ አይደለ? እንደዛ ከምናረግ የተወሰነ ነገር ነገር አድርገን ቤተሰባችንን እናቀላቀል እኛም ኦፊሻል እናድርገው ብለን ተፈራረምን። ከዛ በኋላ እንግዲህ ያደረገን ማለት ነው ህጋዊ ጋብቻ አደረጋችሁ። ያችን ህጋዊ ነው። ዋው ደስ ይላል። ጋብቻችን ህጋዊ ነው፣ መንግስት የሚያውቀው እነትና እናትሽም በህይወት ኖሮ ይሄንን አዩ። ደስ ይላል። አይ በቃ እሷም አልተሰበረችም። እናትየዋ እኮ በቃ ልጇ በቃ የምትፈልገው አሁን ምን መሰለሽ እሷ እጅ ላይ ሆናና እኔ እጅ ላይ ሆና የሚለው ነው እንጂ የተቀየረው
እሷ እጅ ላይ ሆነ እንድትደርስላት የምትፈልገው ነገር ነበር እኔ እጅ ላይ ሆነ ደረሰች ያ ከዛ በኋላ ልጆች ተከታተሉ አያለው ቪዲዮ ላይ ሲሯሯጡ ሲያስቸግሩ ስለሱ ንገሪኝ የመጀመሪያ ልጅ መቼ ከዛ ይላል የመጀመሪያ ልጅ ወልደን ቆይቷል ሁለተኛው ስንደግም ቆየ ለምን ያው የነበረው ችግር ነበረ ራሳችን ትንሽ ስቴብል እስከምንሆን ድረስ ነገሮች እስከምናስተካክል እሱም ያማንን ነበር በቃ ምቱ ያ ጠንካራ ምት ስለነበረ ማለት ነው ከዛ ምት ለማገገም ጊዜ ፈልግ ነበር ከዛ በኋላ ነው ያየን አረ ይሄ ነገር እንዴ በቃ ልጅ በቃ ወለደ እግዚአብሔር ይመስገን ሴት ሆነች ደስ ይላል ሴት ነው ጎበዝ ሴት ነች አሁን ኦልሞስት 5 አመት ሊሆናት ነው ሐምሌ ላይ 5 አመት ይሞላታል ከዛ ቀጥሎ ያለው ደግሞ ወልድ ነው እሱ ደግሞ 2 አመቱ አሁን የካቲት 2 አመቱ እንግዲህ ይቀጥላል እግዚአብሔር ካለ አባት ይቀጣጠላል እንኳን አሁን ያኔም ይቀጣጠላል ደስ ይላል እንግዲህ ይሄንን ህይወታችሁን እናንተ ከዚህ በፊት አንተ በፊት እንደዛ ይቀለድብህ እንዴ በቃ አንተ አመረርከው እንዴ ምናምን እየተባልክ ሲቀለድ የነበረ ልጅ ነበርክና አንተም ነበር ተጋፍጠሃል ግን ኖረ ስታሳይ ምን አይነት አስተያየቶች ከዛ አመኑ በቃ አመኑኩ ማለት ምን መሰለሽ አሁን ከኔ እንቅስቃሴ አንፃር ነው ገባሽ አይደል ከኔ አሁን እነሱም እንኳን አልፈርድባቸው ሱማ አሁን አክቲቭ ነበርኩ አይደለም አሁን አክቲቭ ልጅ ስለነበርኩኝ ማለት ነው እንቅስቃሴና አክቲቭ ስለነበርኩኝ እነሱ ከዛ አንፃር ነው ያዩት እና እኔም ከነሱ ጋር ለሙሉ ስለዚህ እነሱም አልመሰላቸውም እዛ በዛ እድሜ እዛ ውስጥ መገባል አልመሰላቸው ለዛ ነበር እንደዛ የሚሉ ነበር አሁን ግን ነበረው በኋላ ለካስ በቃ የኛ ነው ስተቱ በቃ አንተ ለካስ አምራሃል ገና አምራሃል በቃ ተቀብሏል በቃ አሁን እግዚአብሔር ይመስገን መልካም አይነን ህይወታችሁን እንግዲህ በስልካችሁ መስኮት ነው የሚባለው ወደ ዓለም መጣችሁና ብዙ ቦታ ቀደም መግቢያ ላይ እንዳልኳችሁ የእናንተ ፍቅር የእናንተ ሰላም ሌሎች ጋር እስከሚጋባ ድረስ እነዛ ደስ የሚሉት እስከሚባል ድረስ ማሳየት ጀመራችሁ እንዴት ነው ወደ ቲክቶክ የመጣችሁት እሺ ቲክቶክ እንኳን የጀመረው እንደዚህ በጣም ካልኩሌት አድርገን አስበን ምናምን አልነበረም እሱ እንደዚህ እንደምታዩ እንደዚህ ያፍታታል ቤት ውስጥ ይጨፍራል ምናምን እና ያንን የሆነ ጊዜ በአብዱ ኪያር ዘፈን ስክሮል እያደረኩኝ በአብዱ መኝታ ቤት ነው ኢቭን አይደል መኝታ ቤት ነበር የመጀመሪያ በጣም ብሎ አፕ አድርጎ የወጣው ቪዲዮ መጀመሪያ ዘፈኑን መኝታ ቤት ውስጥ ነው እየሰማው እያለ እሱ መጣ ከዛ እንደዚህ እኮ ነው አብዱ ኪያር የሚጨፍረው እያለ መጨፈር ጀመረ ከዛ በእግዚአብሔር ልቅረጽህ አልኩት ቲክቶክም አልነበረም ሐሳቡ እና ልቅረጽ አልኩትና ትንሽ መኝታ ቤታችን ዳርክ ስለነበረ ወደ ሳሎን ወጣን ማለት ነው ሳሎን ወጣንና ቀረጽኩት እንደውም እንዲህ ስልክ ምናምን አብርተን ምናምን ጨለማ ስለነበር አድርገን ማታ ነው ተቀርጸው ባይዘው ከዛ ጨፈረ ከዛ እኔማ ብሬ ልግባልኩኝ ሁለት ቪዲዮ ዲሊት አድርገን ሶስተኛ ቪዲዮ ተቀረጸው ከዛ ብሬው ገባው ዝም ብለን ኖርማል ከዛ በኋላ ሳይው እንዴት እንደሚያምር ከዛ እኔ ይሄኛውን እንትን እንደውም በጣም ነው የምሰራው ይሄ ሰው አቴንሽን መተሽ ይሄ ንግግሩ ምናምን ሌሎች ሰዎች ላይ ማየው ስለሚያስፈራኝ ፈርቼ ነበር መጀመሪያ ፖስት ላድርገው ስለው አድርጌው አለኝ ከዛ ቲክቶክ ላይ ፖስት ላድርገው ስለው አለኝ ከዛ ፖስት አደረገኝ ከዛ ቁጥሩ ሴንስ ያደርገኝ ነበር በነገራችን ላይ አይደል ቁጥሩ ሴንስ ያደርገኝ አሁን ብዙ ሰው 1 ሚሊዮን ገባ 2 ሚሊዮን ገባ እኔ ጭራሽ ሴንስ አላደረገኝ እኛ ምንም ግን አካውንት ወዲያው እኮ አይደለ አካውንት ከፈተ ከዛ በኋላ ፖስት አደረኩት በጣም ብዙ ሰው ጋር ደረሰ ቁጥሩ እየሄደ ነው ትለኛለች እኔ ብዙም ሴንስ አላደረገው ገብቶሻል አይደል 2 ሚሊዮን ገባ 3 ሚሊዮን ገባ ስለኝ እኔ ብዙም ምን ያህል ጊዜ ሆነዋል አሁን ቲክቶክ ይሄን ከፖስተታችሁ ወይም ቲክቶክ ጀመራችሁ 7 ወር ምናምን አይ ትንሽ ያልፈናል አሁን 9 ወር ምናምን 10 ወር ቻካ አመት ያነሰ ነው አመት አልሞላል አመት አልሞላል ብዙ ሰው እንደውም አይመስለውም በጣም ይመስላል አመት አልሆነ ነው ከዛ በቃ ብዙ ሰው ጋር ደረሰ መንገድ ላይ በቃ ያለው እንትን ሰው ሲያሳዝን ሴንስ አድርገው 4 ሚሊዮን ገባ ምናምን ምንድነው ሪአክሽን በጣም ነበር ደስ የሚለው በጣም በቃ መንገድ ላይ መሄድ እስከሚያቀተን ድረስ አይደል ስቲል ሰው በቃ ጀመረ ላይ አሁን
መራዊ በቃ በጣም ነው የምንወዳችሁ ደስ ይላል እኮ ጥሩ ነገር አሳይተሽ በሰዎች ጋር መወደድ በጣም ነው ደስ የሚለው አሁን ሰማቀናት እግዚአብሔር መጥፎ ነገር ሆኖ ቢሆን ኖሮ ተሸማቀሽ የምትቀመጭበት ነገር ነው ሰው ልደናል እግዚአብሔር ይባርክ ሰውን የሚያስተምር ነገር ስለሰው የሚጠቅም ነገር መስራት በጣም ነው ደስ የሚለው በመሀከል ደግሞ አለች ገባሽ እንደዛች ልጅ እንደዚህ እንጂ ስንት ሶማ ፍቅር አለ እኮ አሁን እዚህ ስንገባ እንኳን ስንት ልጆች ናቸው እንወዳቸው ስቲል እኮ ይሄ ቅድም ካልኩሽ ጋር ይገናኛል ስቲል ማህበረሰቡ ምንድነው ኩዌስችን ስለሚያደርግ ነው አይደለ እንደዛ ኤብል የሆነ ሰውና እንደሱ አይነት ነገር አብሮ ይሆናል አብሮ ይቀጥላል ልጆች ወልዶ ሰክሰስፉል ሆኖ ይኖራል የሚለው እንጂ እኮ አሁን ያንቺን ስማርትነት ራሱ ላይክ አሁን ዛጋ እንትን አይደለች የሆነ ሊፕሲንግ ነው አሁን እኔ አሁን ቁጭ በቃ የሆነ ነገር ያንቺን የሆነ ነገር ይወሰድኩ ሲኖር ደግሞ እሱን ሳይው ያንቺን ስማርትነት ያንቺ በቃ እንትን የሚያውቀው እሱ ነው ገባሽ እኛ ስክሪን ላይ ነው ሊፕሲንግ ላይ ነው የምናያችሁ ሰው በቃ አይቶ በቃ ስክሪን ላይ የሚታየው ምንድነው ማንከስ ይሄን ነው እንጂ አንቺን እንትን እኛና ስለዚህ ዶ የተባረከ ልጅ እግዚአብሔር ይስጠው you ወላታ እንደው ያራስ ተቃት ነው አንቺ ያገኘውን የሚያውቀው ላይክ አንቺነትሽን ኳሊቲሽን የሚያውቀው ደግሞ እሱ ነው ያ ነው ልክ ነሽ አዎ በላለ ልል የፈለኩት ነገር ነው አሁን ያኔ በጣም ብዙ 16000 ምናምን ላይክ ያገኘ ኮሜንት አለ 16800 ላይክ ያገኘ ልጅ አለ የወንዶች ጉዳይ የሚኮራበት ምርጥ አባላችን ብሎ ማለት ነው አሁን ያ ማለት ስቲል በዛው አንደኛው 14000 ምናምን ነገር ደግሞ ያገኘ ልጅ አለ ለምንድነው ሳያትን ባይመጣው አይነት ገባሽ አውቀው ታረልም እኮ ይሄ ነው እኮ ቀደም nothing ምንም question የለም ብሎ መደምደም አይቻልም በእኛ ቪዲዮ ቁጭ ብለሽ ኮሜንቶቹ በጣም ኤክሰሲቭ ናቸው ግን ገብተሽ የተወሰኑ ራፍሊያውን ብታያቸው ይሄንን በዛ ውስጥ ታያለሽ ሰው እኮ አስቦት አይደለም እኔ ግን አይ አንደርስታንድ ገብተሻል እንደዛ ሲሆን ሴት ወንድ ልጅ ማግባት አይችልም እንዴ እኔ ስንት እዚህ ሶፋ ላይ እና ታዲያ አሁን እኮ ልጅ አሁን ሁለቱ ሲጣመሩ ማለት ነው ማህበረሰቡ ምን ዲስክሪሚኔሽኑን ታያለሽ ማህበሩ ምን ስለይመስለው መሰለኝ የተለየ ነገር ያስመስላል ጀስት ሰዎች አይደሉም እንዴ እኔ የሆነ ቪዲዮዬን አይተሽ ከሆነ ባይዘው እንደዚህ አይነት ኮሜንቶች ተደጋጋሚ ሲሉ እኔ ዳይመንድ ከነስክራች ልሆን ይችላልው አመ ዳይመንድ ከነስክራቹ በቃ ስክራች ያላት ዳይመንድ እና ድንጋይ ብታስቀምጡ ሰው የትኛውን ይመርጣል ዴፊኒትሊ ዳይመንዱን ከነስክራቹ ነው የሚመርጠው ዋይዝ የሆነ ሰው ግን ደግሞ ዋይዝ ደግሞ መሆን አሁን ደግሞ እንደዛ አይነት ሰዎች ደግሞ ብዙ የሉም ላይክ ማለት አሁን ደግሞ እሱን በጣም ያስደንቀው ደግሞ ማየት ያለበትን አይቷል የሚበጃውን ነው ኤግዛክት እሱ አሁን እሱ ያ ደግሞ እሱ በደም ሰው ማለት እሱ ማያደርገውን እኔ ያደረኩት መሰለው ይሄው ራሱ እኮ ልዩነት አለው አይ ሬር ነው ለዛ ነው ሁሉም ሰው ያረጋው አይደል መጣው እንደዛ ነው አይደል አንተ ማየት የቻልከው ሌላ ሰው የሚመቸው አካላዊ ውጭ ላይ ያለ ነገር የዛች ሴት ዳሌዋ ምኗ ሊሆን ይችላል አንተ ደግሞ ሪቨርስ የምታየው አምሮን ቤተሰቤን ምርጫው ያ ነው የሚያደናንቀው በጣም ብዙ ሰው ጋር እንትን ብሏል እኔም ደግሞ የገለጽኩበት ይሄ በጣም የሚያምር ድንጋይ ብታስቀምጪና ከዛ ዳይመንድ ደግሞ ስክራች ያለው ዳይመንድ ብታስቀምጪ የሚያምረውን ትቶ የሚያቅሰው ዋይዝ የሆነ ሰው ያቺን ነው ከነስክራቸው የሚያነሳው ያ ማለት እኔ ነኝ ብዬ ነበር ያኔ እንትን ያደረኩት አይዋለሁ በቃ ትክክለኛ አንተና ብዬ እንትን ብዬ ብዙ ሰዎች በቃ ተስማምተውበታል ስቲል ግን የዲስክሪሚኔሽን ምናምን ታያለሽ በእንትኖቹ አሁን ግን የሰዎች ይገባቸው ነው አንቺ በጣም ብርቱ ሴት መሆንሽ ይገባቸው ነው አዎ እነሱ ትላንትና ያው ስለዛ ኮሜንት ያየው ነበር አንቺ ነበር እውቀትሽ ትህትናሽ ደስ ይላል እኛ ሰፈር ነው ቢሮሽ አጋጣሚ አይቼሻለሁ አሁን ጎበዝ አሁን እግዚአብሔር ይመስገን በደም ቆንጆ ፖይንት ነው ያነሳነውና ተግባብታ በደም ተረዳርተናል ተመችቶኛል ያነሳሽው ሀሳብ በጣም አሪፍ ነው በጣም አሪፍ ሶ በደንብ በቃ ይሄንን ጥሩ ጊዜያችሁን ማሳለፋችሁን ፍቅራችሁን ምናምን እያሳያችሁ በደንብ በኦዲየንስ በቲክቶክ ተመልካቾቻችሁ ዘንድ ተወዳጅነትን ያገኛችሁ መጣችሁ እንደቀልድ ነው እናንተ የፖስታችሁት እየጨመረ ሲሄድ ግን ማለት ምን አላችሁ ይሄን ነገር በቃ በደንብ ቋሚና አድርገው አልጎሪዝሙን መረዳት ምናምን ጀመራችሁ እንደ ስራ ማየት ወይስ አሁንም ደስ ሲላችሁ ነገር ነው ፖስቱት ነው አይ ከዛ በኋላ እኔ ማንበብ ጀመርኩ እንደዚህ ነገሮችን አንደርስታንድ ለማድረግ አልጎሪዝሙንም እንዳልሽው ምንድነው የሚፈልገው የሚለው ሶሳይቲው በቃ የሚያስተምር ነገር ነው የሚፈልገው ዞሮ
ከዛ በኋላ ምን አሰብን በእኛ ለካ ህይወት በጣም ብዙ የሚማሩ ሰዎች አሉ ገብቶሻል ብዙ ልጆቻቸውን ደብቀው ያስቀመጡ ሰዎች ወደ ውጪ ወደ ሰው አላሳይም ብሎ ያስቀመጠ ሰው እኮ ከኛ አይቶ ደሞም ይለኛል ብዙ ሰው እኔ እኮ እንደዚህ ነኝ በጣም ብዙ አሁን ኢንቦክስ ብናሳይሽ እንደዚህ አይነት በጣም ብዙ ሰው የሚያሳዝንሽ እና እኔ እኮ እንደዚህ ነበርኩኝ በጣም ነበር መፈራው አሁን እኮ ቲክቶክ ጀመርኩኝ እንደዚህ ምናምን ይሉኛል በጣም አሁን ይሄ ትልቅ ነገር ሆኖ ማለት ነው ከቤት አልወጣም ነበር እንደዚህ ምናምን የሚሉኝ ብዙ ሰዎች አሉ እሱኝ ከዛ አሰብን እንደዚህ እኮ በደንብ ኮንስታንትሊ ብንፖስት ብዙ ሰዎች ጋር መድረስ እንችላለን ለብዙ ሰዎች ጉልበት እንሆናለን ገብቶሻል ይሄ እንዳልኩሽ የማህበረሰቡ ጋር ያለውን ይሄ አሉታዊውን ነገር መቀየር እንችላለን ሁሉ ሰው እንደዛ አይደለም ገብቶሻል ሁሉ ሰው ሬር ነው እንደሱ ላይሆን ይችላል ሬር የሆኑ ሰዎች አሉ መጥፎ አይደለም ሁሉም ሰው ጥሩ ሰዎች አሉ የሚለውን ማሳያ ይሆናል ከዛ በቃ ሁሌንም ፖስት ምናረጋው በተቻለ መጠን ከስራ ጋር እሱም ስራ እኔም ስራ ልጆች አሉ ቤት የሚያግዘኝ ሰው አልነበረም ከሱ ጋር እንግዲህ ለሊት ተነስቼ ነው ልጆቼ ኩክ እያደረኩኝ ትምህርት ቤት ምሸኛቸው አንዱ ዴኬር ነው የሚውለው ትንሽ 2 አመት ነው ያልኩሽ ሴቷ ትምህርት ቤት ትሄዳለች ወንዱ ዩኒቨርሲቲ ነው ያለው በዛ ቻሌንጅ ውስጥ ሁሉ ሰዎች ጋር ለመድረስ ለሰዎች ስቲል ቪዲዮ እንሰራለን እንደዛ እያደረግን የቀጠልነው ማለት ነው በጣም አሪፍ ቆንጆ ቆይታ ነው እያደረግን ያለነው አሁን አንዴ መሀል ላይ ቲክቶክ ላይ እንደዛ ዓለም ያየወደደውን ብለን ከዛ የመጨረሻ 5 እርስ በርስ የምትጠያየቋት ጥያቄ አለች እሷን ተጠያይቀን እንለያያለን ማለት ነው ስለዚህ እንጂ ምንድን እንዘፈን እሺ እናሳ በዓልም አይደለ የምን ደስ ያላት በጣም ደስ ይል ነበር በደንብ ነው በቃ ፋሲካ እያረጋችሁት ያላችሁት እናመሰግናለን ዋው በጣም ደስ ይላል አሁን ደግሞ በጣም ትንሽ 5 አንቺ ለሱ አንተ ደግሞ እርስ በርስ የምትጠያየቋት ጥያቄ ያጠገባችኋለች ከማን ይጀመር ያው ከሷ ነው እንደተለመደው ይጀምር እሺ ብዙ ጊዜ አዘውትራ የምትስመኝ ምን ነው ብዙ ጊዜ አዘውትራ የምትስመኝ ምን ነው አንቺን እንዴ ብዙ ጊዜ ጉንጭሽና ግንባርሽ ስሟል እሺ ምን አይነት ልብስ ስለብስ ደስ ይልሻል ቲሸርት በጅንስ ሁሌ እንደምለው ቲሸርት በጅንስ ያምርበታል አልፎ አስቸግራታለሁ ጃኬት ይደረጉ ይሄን ጃኬት አውልቅ ትባላለህ የመጨረሻ መቻት ቤት ውስጥ ምን ሳደርግ አስቀሃለሁ ቤቱ ስትዘፍን ነው ወይኔ ቴንክ ዩ ረስቼው ነበረ አቤቱ ጥያቄው እንዴት አሪፍ ነው በቃ እንግዲህ ካስደሰተች እኛ ምን እንደሰታለን በዓል ነው እየጠበቀሽ ኦዲየንስ እኔ በዘፍንልኝ ደስ የሚለኝ መጀመሪያ ስንገናኝ እሺ ገና እዛ ወጣት ማከል ኪነት የነበረች አካባቢ ማለት ከዛ በኋላ እሺ የብስትሩነት አራስተሉኝ ልስፈንልህ እና ማስዋሪ at the first time በቃ የዘፈን ዋው ምን ችግር አለ ራስተሉኝ ከናፍቆቱ ሰናብኝ ስስቱ አይ ራስተሉኝ ከናፍቆቱ ሰናብኝ ስስቱ ደድ ላይ ቅበሩኝ ይራመድ በላይ ቆይ አይደለም ወይ ርቆ ከገላይ ቆይ አይደለም ወይ ርቆ ከገላይ አጥንቴ ማይጋዝ ቀርቡኝ ከበሩ እያየ መራመድ አያውቅበት እግሩ አይ እያየ መራመድ አያውቅበት እግሩ ተለያይቶ መኖር አስተምረኝ ዘዴ መላ ብለህ አጠንክረኝ አንተ እንደቻልክበት እስኪ አስችለኝ ብቻ ማፍቀር እኔን ተው ገደለኝ ስሞትልህ ጭካኔ አበድረኝ በሞቴ መቁረጥ አስተምረኝ ስሞትልህ ጭካኔ አበድረኝ በሞቴ መቁረጥ አስተምረኝ ድምጻ ይሻላል አንደኛ ነው በረጋችን ላይ ዘፈነች ጊዜ ማለት ነው ቆርጠ ነበር አይተሽ እንደሆነ አይደለም አያቅበት እግሩ ምናምን ያለችው ማለት ነው አያቅበት እግሩ ምናምን ያለችበት ምን መሰለሽ አሁን እሷ በሰዓት ላይ በቃ ወዳኛለች
በቃ ፎቃ ገብቶላታል ወዳኛለች እና በቃ ባክ ያረጋል የሚል ውስጧ ነበር የመሰለኝ ገባሽ አይደል እና የሚረግጠውን አያውቅምና ገባ የሆነ ቦታ ረግጦ በዛው እንዳይቀራይ ተዋታለበረ እንደዛ ነው ገብቶታል የሆነ ቦታ ረግጦ በዛው እንዳይቀራይ ነገር ነው አይዞሽ አንቺ እሺ የኔ ጥያቄ ደግሞ እሺ ለምን አንተ ጠየቅኩ አልጠየኩም ይሄው አንቺ ጠየቅ ምን ሳደርግልህ ደስ ይልሃል አልሽው ዘፈን አለሽ ዘፈንሽለት ቤት ውስጥ ምን ስታደርጊ ልናደድ እችላለሁ ልጆቹን አላየሽም ስልክ ይዘሽ ስትለኝ ነው ኦኬ በርግጥ ተመልካቾቻችን ስንት ይመስላችሁ ስልክ ደወለው ልጆች ጋር በዚህ ሾው ብቻ ነው ክብልል ካለ ከልጆች ጋር ያለህ ነገር እስቲ እንዴት ነው በጣም ብዙ ጊዜ እንትን የሚለኝ እኔ ደግሞ ለምን ልጆቼ ከሆናቸው እንደዚህ የምትለኝ እለዋለሁ በቃ ለሆነች ደቂቃ ደግሞ አጋጣሚ የሆነ ነገር ይዛል ወይ ያለቅሳሉ የሆነ ነገር አላየሻቸውም በቃ በዛ ነው በጣም የሚናደደው ምን አይነት አባት ነው ለልጆች እነሱስ ብትይ ለሱ እንዴት እንደሚሆኑ ከኔ በቃ ለሱ ነው በቃ እንዲህ እሱ ኢቨን ትንሹ አሁን ልጄ ማለት ነው በአእምሮ ውስጥ እንትን ብሎበት ሲወጣ እሱ ያ ጃኬት ለብሶ ምናምን ገና ጃኬት ሲያደርግ እሑድ ቀን እንኳን ማለት ነው ያው ረፍት ስለሆነ የትም አይሄድም አይደል ግን ዝም ብሎ ጃኬት እንኳን ካደረገ ቁጭ በላው ልቅር የሚለው እንደሚሄድ እንትን በጣም ነው እንትን የሚሉለት ያው እሱም ኤክሰሲቭ ስለሚያቀርባቸው ለልጆቹ ጥሩ አባት ነው ምንድነው ወይ ከውጭ ስትገባ ምን ለብሼ ብጠብቅ ደስ ይላል እኔ ሁሌም አይደለም በቃ ምን መሰለሽ ብዙም አሁን ደም መሰለሽ አሁን እኛ ላይፍ ሮማንቲክ አይደለም ቢጃማ ለብሳ ተጥቁኝ ምለው አይደለም ገብቶሻል አይደለም በቃ እሷ ኪችንም ካለች ማለት ነው ሊጥ በሊጥ ሆና ነው ማገኛት ቀሚሷ ጀራካገረች እንደዛ ነው ማገኛት ግን አብዛኛው ጊዜ ከስራ ትወጣለች ዩኒፎርሟን ታወልቅና ቱታ ነው የምታረግ በቃ ቱታ ታረግና ቱታ ከታች ቱታ ከላይ ቲሸርት ነገር ማለት ነው ኖርማል ከቱታ ጋር ነው ያን ለመዶስ ቆይ እኔ ደግሞ አይኔ የኔን ባህሪ ከምን እንስሳ ኦኬ የኔን ባህሪ ከምን እንስሳ ጋር ታመሳስያለሽ ብትባይ አመሳሳይ ብትባይ ምን ነው ምን ታየሽ ምን ታየሽ በእግዚአብሔር ለመጀመሪያው ሳታስተካኪ አንበሳ አይደል ቴንኪ እኛም ከሰማነው ታሪክ እሱ ነው የምንጠብቀው ያው ሁሉ ጊዜ ይረሳል እንዴ የወገቤ ቁጥር ስንት ነው አንቺ የወገቤሽ ቁጥር እኮ በፊት አሁን ግፋቢ ስንት መሰለሽ ግፋቢ 30 ወይ 30 32 በቃ ከዛ በላይ ምንም እንዴ በግምት አይደለም ተናገር አናውቀው 30 አናውቀው ግን ገምታለሁ ለምን መሰለሽ አሁን ወንድ ነኝ 35 ምናምን 35 ምናምን አደርጋለሁ አንቺ እንዴ ሁሌ ያለም ጨብጠው እንዴ ሳላ አይደለም የፈለገ 32 በቃ ቢሆን ግን በምን አውቀው ሲጀመር ነው ኦኬ ሌሎች ሴቶች ምንን ቢያዩ ቢያደንቁት ቅር ይልሻል ይላል ደስ ነው የሚለኝ ቢያደንቁት አላህ ምን ነው እሺ አሁን እንዳልኩሽ በፊት ስፖርት ሰራ ነበር ለምን ተንክ ልነግርሽ ሰራላው ማልፋ ላይፍ ታዩበና ራስ ስፖርት እኔ አሁን እሰይልሽ ምን መሰለሽ እኔ አሁን ልጅ በዛ እድሜ ሆኜ ማለት ነው ያቃሉ ፋሚሊዎች ማለት ነው ማለፊያ መንገድ የላቸው ዳምፔል ስገፋ ማለት ነው ብረት እና ሰርቻለሁ ስፖርት ከዛ በኋላ አይልሽ እየየም ሲደላ ነው ከስፖርት የበለጠ ነገር አለ አይደል እንዴ አንቺ ስፖርት ላይፍ ራሱ እንጂ በዛ እድሜ የገባበት ላይፍ ማለት ነው
ያ ብሎኬት ራሱ በቀን እንጂ አንዳንድ ሰራ ግን ቻሌንጁ መሰለሽ ሲመች ነው። በቃ አሁን ብዙዎቹን ስፖርት ላይ ማቃቸው ልጆች አሉ። ገባሻል? ስለዚህ ወደ ጥያቄያችን መለስ ሞር ደረቱ ላይ ምናምን ትኩረት ቢያደርጉ ሰራ ነበር። ስለዚህ ያኔ እንደዛ ብለን በቃ ፊዚካሊ ምናምን እየሰራህም ነው እንደዛ ለሷ ሰራ ነበር። በጣም ሰራ ነበር ስፖርት እግዚአብሔርን ሰራ ነበር። እንደዚህ እኮ ነበር የሚያካውን ስፖርት ሰራ ነበር። በጣም ሰራ ነበር። ያው ብራዚል 13 ዓመት 14 ዓመት 15 ዓመት ሰርቷልና ግን እሱ ብቻ ሳይሆን ሰውነታቸው ከእንትን ሰፊ ነው። እንደዚህ ደረቱ ባሁን አይተሻላል። አሁን ያው ዱል ያለድሽ እንደዚህ ሰፊ ነው እንትኑ እንደዚህ ሳየው ከጀርባ በቃ ሊትራሊ እሱ ነው የሚመስለኝ። አሁን የሱ ድቤው አካባቢ አይደለ ያንተ እና ሳይ በቃ እሱ ነው የምትመስለው ነው እና በቃ ላይፍ ሲገባ ነው በቃ። እሺ አሁን ቀጥሎ ማን ነው? አንቺ ነሽ። ለፋሲካ በዓል ምን ባላደርግ ነው ፋሲካ የማይመስልህ? እኔ መሰለሽ ለምሳሌ ፋሲካ ማለት ነው ዶሮ ቢበላ ደስ ይለኛል። ይሄ ከበግ ከምናምን በላይ ዶሮ ቢኖር ፋሲካ ዶሮ በቃ ሲኖር ደስ ይለኛል። እንደዛ ያላረጋችሁበት አጋጣሚ አለ እስከዛሬ? በፊት እኮ አለ የተለያዩ አጋጣሚዎች። አሁን የባለፈው እንትን ስላልነበረ የሚያግዝ ሰው ስላልነበረ ኬተሪንግ ነበር ያመጣው ዶሮና እንትን አላለው። ይሄ ቤት ውስጥ የቤቱ ቫይብ አልነበረም። ግን ቀበለዋለሁ። አያስኮርፈኝም ደግሞ ይለኛል። አሁንም በቃ እንደዛ እናድርግ። አሁን ግን አያስኮርፈኝም። የሆነ ነገርን ቶሎ ቀበለዋለሁ እና አያስኮርፈኝም። ያንን ባጣ ማለት ነው አጣው ብዬ አላኮርፍም። ምክንያቱም በላይ ብዙ ያጣውባቸው ብዙ ታች ወርጄ ወደቅኩባቸው እኔ ማለት እንዲህ ብዬ አልነግርሽም። ያቁኛና በሞተ ሰው የቀናውበት ጊዜ ብሉ ነበር። ገብቶሻል? ቲቪ ያየው ሰው ሲቀበር አይቼ ታድሎ ያልኩኝበት ጊዜ ሁሉ ነበር። ማለትም በቲቪ ከሌ የሚባሉ ታዋቂ ሰው ሲቀበር እኔ የለውም ነበር ማለት እዚህ ኢንቫይሮንመንት ላይ አልነበርኩም። ሌላ ኢንቫይሮንመንት ውስጥ ነበርኩና ታድሏል። የሞተ ሰው በገሰው አልቅሶ እና በቃ በሰላም በፍቅር ይቀብረዋል አይደል? ያኔ ልልሽ የፈለኩት ሞትን የሚያስመኝ መከራ ውስጥ ነበርኩ ማለት ነው። ዛሬ ዶሮ የለም ብዬ አላኮርፍም። ነጣማሽ ያንተ ጥያቄ አለቀ? እሺ አለ አንድ ከቁርስ ከምሳና ከራት እንዳይቀርብኝ ፈልገው የቱ ነው ይሄን ነገር አባ እንታውቀዋለሽ እሱ ነገር ራት እስከዚህ ነው ለምናገር ቁርስ 4 ሰዓት እሑድ ቀን በቃ በእሑድ ቀን አለ አብረን የምንውለው በቃ እሑድ 4 ሰዓት ላይ በቃ ቁርስ በልቶ 4 ሰዓት ይርበዋል። 4 ሰዓት አይከረበትም። ምሳስ ይበላል ግን 4 ሰዓቷ ግን መስትነሽ በቃ እሑድ በቃ እንትን ሆኗል። 4 ሰዓት በጣም በቃ አይደራደር የሆነ ቦታ ባለበት 4 ሰዓት አፒታይዘር በጣም ይከፈታል 4 ሰዓት ላይ። አሁን ጠዋት አይሰር አበቃ እንደዚህ 4 ሰዓት 5 ሰዓት እና 4 ሰዓት በቃ ከ3 ተኩል እስከ 5 ሰዓት ያለ ባለው ሰዓት ላይ እበላለሁ። ራት ከዚህ ራት ብዙ ጊዜ አልበላም። እንዴ ቦልቴ ላይ አራት ላይ አራት አልበላ። በነገራችን ላይ አሁን እንደኔ ቦርጭ ምናምን ማውጣ ሰው አይደለም። አይ ቲንክ በስፖርት እንትንም ብለኸው ስለነበረ ነው ስፖርተኛም ሰውነት ስለነበረ ይሆን? አዎ ነበረ። ግን አሁን ደግሞ ለምሳሌ ከሷ ጋር ሲሆን ነው ለምሳሌ ከሷ ጋር ሲሆን ትራንስፖርት ጠብቄ ምናምን ነው የምሄደው። ሰልፍ አልወድም። በጣም አይሰለፍም። ወቅት ታደርጋለህ እንዴ ገዘግሳል በቃ በጣም ደስ ይላል። እና ጥያቄው ምን ነው ባበዛሁት? አረ በቃ ከእናንተ ጋር ደግሞ ባደርኩኝ አይባል እንግዲህ አውርተናልና በስመ አብ ወልድ ትክክለኛ የበዓል ስሜት ነው ያመጣነውና ምናልባት ቲክቶክ አካውንታችሁ ላይ አሁን ጥሩ በደንብ ወይ ገንዘብ ማምጣት ጀምሯል? ምን ሌቭል ላይ ነው ያላችሁት? አሁን እንግዲህ የሰራንበት ነው የተወሰነ። አሁን ዩቲዩብም ከፍተናል። ዩቲዩብም ከፍተናል። ዩቲዩባችንንም በዚሁ አጋጣሚ እንግዲህ ቲክቶክ ላይ ሰፖርት ስታደርጉን የነበራችሁ ሰዎች ቲክቶክም ላይ
ዩቲዩብም ላይ ሊንኩን ስክሪን አስቀምጣለን። በቃ ሊንኩን ልክልሻለሁ። አብዬ እንድ ብርሃን ብለው ቲክቶክ አካውንታችን ፎሎ ያድርጉን፣ ፎሎ ያላደረጉን ሰብስክራይብ አድርጉ። በጣም ትምህርት የምታገኙበት እንደ ሶሳይቲ ብዙ ነገር እየሰራንበት ያለ ዩቲዩብ ቻናል ነውና እሱን መደገፍ ሀገርን እንደመደገፍ ቆጥራችሁ ሰብስክራይብ አድርጉን። ቲክቶክ ፔጃችንንም ወደ 500,000 አንድ አመት ሳይሞላን ቶሎ አስገቡን። አሁን ስንት ላይ ናችሁ? 300 ኦኬ ይገርማል። ግን አመት ሳይሞላ 300,000 ሰው እኮ ቀልድ እኮ አይደለም። አሁን ቁጥር ለምደን ነው ቀለለብን እንጂ አሁን 300,000 የሚይዝ አዳራሽ ቢኖር እዛ ሰው ፊት እንደመቆም እኮ ነው። እና ተስፋ ነው ብዙ ጥሩ ነገሮችን ለመስራት እንግዲህ እቅድ ይዘናል። አሁን ይሄ ዘፈኑ ምናምኑ ብቻም ሳይሆን በጣም ብዙ ቁም ነገር ያላቸው መሬት ላይ አውርደን መስራት የምንፈልገው ነገሮች አሉ። በአካል ጉዳተኝነት ዙሪያ ማለት ነው። በአካል ጉዳተኝነት ዙሪያ በቃ ትሰራለች። በዩቲዩብ ላይ በደንብ ነው የምትሰራው። እሱም ከልጆች አስተዳደግ ጋር ይሄ በእድሜ የተለያዩ ልጆች ኖሮሽ እንዴት እነሱን ማኔጅ አድርጎ ከዚህ ከፊዚካል ዲሴቢሊቲው ጋር ተያይዞ የፕሮፌሽናል እናት ሆነሽ በእድሜ የተለያዩ ልጆች እናት ሆኜ በዛም ላይ እንግዲህ የአካል ጉዳቱ ጋር አብሮ እንዴት አድርጌ ነገሮችን ማኔጅ እንደማድረግ እንደ ዴይሊ ቭሎግ እያደረኩ ኤክስፒሪየንስ ሼር የማደርግበት አብረንም የፍቅሩን እሱን አጠቃለን የምናሳይበት ነው የሚሆነው። በጣም አሪፍ እንዳልኳችሁ ነው። በቃ ባያልቅ የሚያስብል ቆንጆ ቆይታ ነበር። ምን ይደረግ ሰዓት ገደበንና ጨረስን። ምናልባት ማመስገን ትፈልጉት መጨረሻ ላይ ይሄንን ብንል የቀረ ነገር የምትሉት ነገር ካለ እድል ልስጣችሁ። እኔ ማመስገን ያው እሷ ነው። እውነቴን ነው የምልሽ። ምክንያቱም እኔ ብዙም የማህበራዊ ሚዲያ ሰው አልነበርኩም። ተይውና አሁን ነው ቲክቶክ ምናምን የሰርግ ፎቶና እንጂ እኔ ፎቶ እንደ ኃጢአት መቆጠር ፎቶ እንኳን መነሳት የማይመቸኝ ሰው ነበርኩ። ካሜራ አትወድም? በቃ ካሜራ ጋር ማልፈልግ ሰው ነኝ። በዛ ላይ ውስጥ የነበርኩ ሰው ነኝ። ገባሽ? ነገር አውጣ ዛሬ ሰው እንዲህ ፍቅርኛ ያረጋች ላም እንዲያረጋች ያረጋች እኔ ማመስገን የምፈልገው ቲክቶክ ፎሎወሮቻችን አውትሻይን እንድናደርግ ፍቅር አሸናፊነቱን አምነው ነው ዶሮ ፎሎ ያደረጉን። ሁሉ ጊዜ ከኛን ሰፖርት የሚያደርጉን ስንጠፋ ምን ተጠፋችሁ ብለው ቲክቶክ የሚያደርጉልን ዩቲዩብ ከፈትን ስንል ዩቲዩባችንን ሰብስክራይብ ያደረጉ ላበረታቱን ፎሎወሮቻችን ለመላው ኢትዮጵያ ሕዝብ አብሮኝ ለሚሰሩ የሥራ ባልደረቦቼ ሁላችሁንም እንኳን አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እመኛለሁ። ወዳችኋለሁ። እሷም የኔም ቤተሰቦች እንደውም መላው ኢትዮጵያ እንኳን አደረሳችሁ ለፋሲካ። ቲክቶካችንን ፎሎ እንዲያደርጉ ደግማችሁ ንገሯቸው ማን ብለው እንደሚያገኙ። አብይ እንድ ብርሃን። ከዛ ውጪ ደግሞ ፎሎ ያላደረጋችሁ ፔጃችሁ ላይ ፎር ዩ ፔጃችሁ ላይ ብዙ ጊዜ ያልመጣንላችሁ እርግጠኛ ነኝ ይሄ የሚታይ ፕሮግራም ስለሆነ አሁን እንደ አዲስ የምታዩን ሰዎች አብይ እንድ ብርሃን ብላችሁ ቲክቶክ ላይ ፎሎ አድርጉን። ዩቲዩብም አለን። ዩቲዩባችንን ሊንኩን ባዮ ላይ ያስቀምጠናል። ቲክቶክ ፔጃችን ላይ አለ። ሰብስክራይብ አድርጉ። እንወዳችኋለን። እናመሰግናለን። እኛም እንግዲህ በጣም ደስ የሚል ቆንጆ ቆይታ ነው ያደረግነው። በድጋሚ አክብራችሁ ስለመጣችሁ ከልብ አመሰግናለሁኝ። እንደገና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ በኋላ ደግሞ በደንብ አንቺም በምትፈልጊው ነገር ላይ ሰርተሽበት እዚህ በአካል ጉዳተኞች ላይ ጥሩ ለውጥ መጥቶ ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ። እሺ እንገናኛለን። የመጨረሻዋን መሰነባበቻ ወዝ ብለን እንለያያለን። እሺ እንግዲህ ውድ የእይታ ቲቪ ቤተሰቦቻችን የዛሬው የእይታ ሾው ልዩ የበዓል ፕሮግራማችን እንዳያችሁት ይመስላል። ከአብይና ብርሃን ጋር የነበረን ቆይታ እንግዲህ እንዳያችሁት ነው። ሳቅ ጨዋታ የነበረበት በዓልን የበለጠ በደንብ በዓል ያደረገልን ደስ የሚል ቆንጆ ቆይታ ነበረን። እንዳያችሁት ነው። ከታች በምናስቀምጥላችሁ የዩቲዩብ ሊንካቸው እየገባችሁ ቤተሰብ መሆናችሁን አሳዩን። ከእይታ ቲቪ ቤተሰብ እያላችሁ ቤተሰብነታችሁን ከነሱ ጋር በደንብ ወዳጅ ሆኑ። የምትማሩበት የምትዝናኑበት ቆንጆ ውላቸውን እንድታዩ ደግሞ የቲክቶክ አካውንታቸውን ፎሎ ማድረጋችሁን አትርሱ። በድጋሚ እንኳን ለጌታችን ለመድኃኒታችን የብርሃነ ትንሣኤው በሰላም አደረሳችሁ ለማለት ወዳለሁ። በአገር ውስጥም በአገር ውጭም ያላችሁ የእይታ ቲቪ ተመልካቾቻችን ሰብስክራይብ እያደረጋችሁ እኛንም ቤተሰብ መሆናችሁን አትርሱ። ይህንን ተወዳጅ ፕሮግራም ለሌሎች ሼር ማድረጋችሁን አትርሱ። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።
በ5.5 ሚሊዮን ብር አጠቃላይ ክፍያ ባለ 1 መኝታ፣ በ6.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ፣ በ10.1 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ የአፍሪካ ህብረት ጎረቤት ልናደርጋችሁ ቴምር ሪል ስቴት ዝግጅቱን አጠናቆ ጨርሷል። ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ሲሆን ረጋ ብላችሁ መክፈል ለምትፈልጉ ደንበኞቻችን ደግሞ ባለ 1 መኝታ 69 ካሬ በ7.9 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ9.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ14.9 ሚሊዮን ብር አጠቃላይ ክፍያ በ20% ቅድመ ክፍያ ብቻ በ3 ዓመት የምትረከቧቸው ዘመናዊ አፓርትመንቶችን እየሸጥን እንገኛለን። በተጨማሪም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ2.8 ሚሊዮን ብር አጠቃላይ ክፍያ ከ900 ሺህ ቅድመ ክፍያ ጀምሮ እዛው ቡልጋሪያ ላይ በመሸጥ ላይ ነን። ለበለጠ መረጃ ከስር በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ